አይ ነው ፖለቲከኞች አላችሁ ከገዢም ፓርቲ በትመጡ ከተቃዋሚም እንዴት አቆኛላችሁ መርህ ነው አሁን የእናንተን የትግል እንትን አትከቱባት አሁን ከገዢ ፓርቲዎችም እያየሁኝ ነው እኔ መፈለገው ሳልሳይት በራሷ ኤዲቶሪያል ፖሊሲ የማናችንም እሳቤ ሳይጠልፋት የምታየው ነገሮችን የምታይበትን መንገድ እንድታስተምረን እንድታስተላልፍልን ነው የምፈልገው ስለዚህ እዚህ ጋርም ሰፖርት ስናደርጋት በእኛ መንገድ እንድትሄድ ምናምን መሆን የለበትም ሳልሳይት የምታደርገው የምታውቅ ናት ኢትዮጵያ ውስጥ በጣም የተከበረች የሚዲያ ሰው ናትና ከተቻለ እንኳን ለቤትሽ አበቃሽ አለቀ 4 ነጥብ ሞር ደግሞ ከተቻለ በሚዲያ እንድትመጣ የቻላችሁትን ሰፖርት እንድታደርጓት ነው በማሳሰበው እግዚአብሔር ፍቅር ይህን ስለምታደርጉ ከልብ አመሰግናለሁ ፖለቲካ እንዳትሰሩ ለማለት ያለው ፖለቲካ ከዚህ እሷን ከሸኘን በኋላ የፖለቲካ መድረክ ስላለ እንፋጫለን ብሮክን ጤና ይስጥልኝ ወንድሜ ሰላም ቴዲ ቴንኪው አመሰግናለሁ ታችን አይቼ እንግዲህ የበኩሌን ላደርግ ብዬ ነው ምስጋናም ላቀርብ ብዬ ነው አጋጣሚውን ስላገኘሁኝ ስራ ላይ ስለሆንኩኝ ወጣ ገባ እያልኩ ነው ቴንኪው አመሰግናለሁ ቴዲ ለታችን በርቺ ፌስቡክ ላይ ነው ማቀሽ ፋና ላይ ምሳሌ አይቼሻለሁ የምታቀርቢያቸው ታሪካዊ ነክ የሆኑ ነገሮች በጣም የሚማርኩ ናቸው ትውልዱን የሚቀርጹ ናቸው ይሄ ጊዜ ደግሞ በጣም አስፈሪ የሆነ ጊዜ ነው ስለዚህ ያንቺ ስራ ትውልድን የሚያንጽ ስለሆነ በዚሁ ስራሽ እንድትቀጥይልን አሳስባለሁ እንዲሁም ደግሞ ትልቅ ዕዳ ነው ያለብሽ ዛሬ የሚገኘው ገንዘብ ለሚዲያ እንጂ እንዳልሽው ብዙም ችግር ላይ ያለ ሰው አይደለሽም ሐሳብሽ በሚዲያ በኩል እንዲሄድና ሰፊ ሆኖ ለህብረተሰቡ እንዲቀርብ የሚደረግ ጥረት ስለሆነ ሊበረታታ ይገባል እና እውነትን ይዘሽ ስላለሽ ከእውነት ጋር እንድትቆይ ሌላው ደግሞ ትልቅ ዕዳ አለብሽ ዕዳሽ ምንድነው የሰው ልጅ የኢትዮጵያውያኖች ፍቅር ነው ህብረተሰቡ ፍቅር ሰጥቶሻል ትልቅ ዕዳ ነውና እሱን ይዘሽ ከእውነት ጋር እንድትዘልቂ ምኞቴ ነው አክባሪሽ ነኝ አመሰግናለሁ ቴዲ ቴንኪው አመሰግናለሁ ቴንኪው ብሮክ ከልብ አመሰግናለሁ ቀደም 15000 ያስገብቻለሁ ያልከኝ በኮሜንት አንተና አይደል የሳሰር ነው ያስገባሁት በሷ ገብቷል እሺ ቴንኪው ብሮክ እግዚአብሔር ወጣው የተካሽ ወንድሜ እሺ በነገራችን ላይ ሳልሳይት ይሄን ሳመጣ ምንም የምታውቀው ነገር የለም በቃ ከወጣች አይቀር አቃለው እያንዳንዱ ነገር ሚዲያ ላይ እየሰራች አይደለም በራሷ ሚዲያ እንድትመጣ ስለፈለኩኝና የኔን ወዳጆች ሰብስቤ እንደገና በጣም የሚወዱሽ የሚያከብሩሽ ከሀገር ውጭም ከሀገር ውስጥም አሉና በራስሽ ሚዲያ እንድትመጪ ካለን ፍላጎት ነው በቃ ከሚዲያ አንቺ በቃ ጠፍተሽ ማየት አንፈልግም ያን የኔ እንትን ነው ያን እንድትረዱ ስለፈለኩኝ ነው እንጂ እዚህ ጋር ለምታዋሰው ተቸግራ ምናምን ተጎሳቁላ ወይም መታሰሯን ምክንያት አድርጋ ገንዘብ እየጠየቀች ምናምን እንዳልሆነ ይሄ የኔ ሐሳብ ነው ከሳልሳይትን ከሚዲያ ጠፍታ ማየት አንፈልግም ለዛ ነው ቢኒያችን ጤና ይስጥልኝ ቢኒ ብሪጅ እሺ ቢኒ ስራ ላይ ሊሆን ይችላል እስኪስተካከልለት ድረስ ይመጣል መስፍን ፈይሳ ሮቢ ይላል ቴዲ እንዴት ነህ አሎ ሁሉ ሰላም ነው አይ ፖለቲካ እንዳታስገቡባት ብለህ እኮ አስፈራራሃን yes sir እኔ ታሰረችው ወደ ፖለቲካ ሄዳ ነው ያው እንደምታውቀው ኦርቶዶክስ የፖለቲካ ምክር ነው ፖለቲካ ነው ጥያቄ ምን መሰለ አሁን ወደ ጋዜጣ አንደኛ ነገር እዛ ውስጥ እንዳትገባ ይሄ ገና ያልተቋጨ ነገር ነው ፖሊስ አቆይቷታል 13 ቀን ታስራ ነው የወጣችው በ48 ሰዓት ፍርድ ቤት መቅረብ ነበረባት ኦኬ ይሁዳን በወዷ ይዛ ወጣለች ስለዚህ አሁን ፖለቲካ ነው አይደለም የሚለውን ባላየው ጉዳይ ላይ መናገር ስለዚህ እሱን ተውና እሷ ድሮ ከነበረችበት አደንቃለሁ ይሄ ታሪክ ላይ የነበራት በጣም ተከታታይ ነኝ
በጣም ስለ ታሪክ የምትገልጽበት በጣም አድናቂዋ ነኝ። ግን ምን መሰለ ቴዲ፣ ብዙ ሰዎች የሆነ ቦታ ፒክ ለማድረግ እኔ የኦርቶዶክስ እምነት ተከታይ ነኝ እና ፌመስም ለመሆን ሲፈልጉ ኦርቶዶክስን ምሽግ ያረጓታል። አሁን እህቴ ወደዛ ነው የሄደችው ብዬ ነው የማስበው። ኦኬ እሱ ነው ሌላ ጊዜ ልጠይቃት ነበረኝ። አንድ እሺ መስፍኔ ኦኬ ወጣ መስፍኔ እኔ አስተካክላለሁ፣ ችግር የለውም። አንደኛ ላቀኝ ይችላል እንጂ ሰከኔ እኔ አስተካክላለሁ። አንደኛ ሳልሳዊት አይደለም ሳልሳዊት ጠረጴዛና ማይክ ገዝተው በየጉራንጉሩ ሚዲያ የከፈቱ እንኳን ፌመስ ሆነዋል። ችግር የለውም። ሳልሳዊትን ፌመስ ልትሆኚ ምናምን ምንላት ሴት አይደለችም። ኢትስ ኦኬ ከማን ማንም የጋዜጠኝነት ሀሁ ሳይማር ማይክ እና ጠረጴዛ ገዝተ እዚህ ማይክ ሰው አፍ ላይ ስለ የደቀነ ሁሉ ጋዜጠኛ በሚባልበት ሀገር ላይ ደረጃዋን የጠበቀች ጋዜጠኛ ናት። ኢትስ ኦኬ ሐሳቡን እናከብራለን። ያ ችግር የለውም። ሌላ ጊዜ ይመጣል፣ እሱን እናወራለን። እኔ ሳላቅ የተከሰስኩበትን እሱ ካወቀም አንድ ነገር ነው እኮ። እሷ የተከሰሰችበትን አታውቅም ገና። ፖሊስም ራሱ ለምንድን ነው የመጣሽ እያላት ግራ ተጋብቶ ባሉበት ሰዓት ላይ ኢትስ ኦኬ ችግር የለውም። እዛ ላይ ዲቴል መግባት አይጠበቅብንም። ቢኒ የመታል መጥቻለሁ። ሳልሳዊት እንኳን ለዚህ አበቃሽ። ኦፍኮርስ ሳልሳዊት ሚዲያ ከፍታ ወደ ፖለቲካው ከመጣች የማይደነግጥ ይሄ ተራ አክቲቪስትና ያለ እውቀት ዝም ብሎ ጉንጭ አልፋ ንግግር እንዲሁ እኛም ቦሪንግ የሆነ ሀሳብ የሚያመጣ ሰው ይደነግጣል። ምክንያቱም ሳልሳዊት ከመጣች ነገሮች ብዙ ትቀያየራለች ብለን እናስባለን። እንኳን ሳልሳዊት በእኔ አመለካከት ቲፒኤልኤፍ መብት አለው ሀሳቡን የማስረጽ የማሳመን። እኛ ያልነው ቲፒኤልኤፍን ያኔ ምንድን ነው አትሰር፣ አትግደል፣ ሰው ደብዛ አታጥፋ እንጂ ሀሳቡን የመሸጥ 100% ቲፒኤልኤፍም ሆነ ሸኔም ሆነ ማንም ፋኖም ሆነ ሁሉም ኦነግም መብት አለው። ግን ምንድነው አትሰሩ፣ አትዝረፉ፣ ሰው አግታችሁ ገንዘብ አትጠይቁ ነው እንጂ አይዲያን የማፈን ኢትዮጵያዊነት ሴንቲሜንቱ እንደዛ አይደለም። እና ሳልሳዊት ቅድም ካለችው በጣም ልቤ ውስጥ የገባ ነገር ምን አለች? ብዙ ወዳጆቿ ታስራ አልጠየቋትም እና እነሱ ሳይጠይቁ ቀድማ እሷ ፎርጊቭ አደረገቻቸው። በቃ ፈርታችሁ ነው አይደለ? አሁን እንኳን አልመጣችሁም ፈሪ ለእናቱ። እና አንድ አክቲቪስት እንዲሁም ደግሞ ከዚህ በፊት ማቃቸው ፖለቲከኞች ብዙ ጊዜ እንደ ኮምፕሌነር ናቸው። ምን ይላሉ? እገሌ ታስሬ ሳይጠይቀኝ ብለው ሲፈቱ እንደ ጠላት ያሉ ያልጠየቃቸውም ሰው የዛን ሰውዬ ሰርከምስታንስ ባለመርዳት ማለት ነው። እና ሳልሳዊት በጣም ስለ እውነት በጣም ጀግና ነች። 3 ወንድ ጀግናዎችን ምትወክለች ብዬ አምናለሁ፣ በእውቀትም በድፍረትም በሁሉ ነገር። እና እንኳን ለዚህ አበቃሽ። ምንድነው እኛን የሚያሰባስበን ምንድነው? ቴዲ በአካል አንተዋወቅም፣ ሳልሳዊት እንዲሁ ኦንላይን የምንገናኝ ሰዎች ኢትዮጵያዊ የሚለው ሴንቲመንቱ ራሱ ያሰባስበናል። እና እኔ ቴዲ አይተኝ ከሆነ ጠፍቻለሁኝ። ምክንያቱም እንዲህ ነንሴንስ የሆነ ነገር ሰዎች ሲለፈልፉ መስማት ሰለቸኝና እኔ ስራዬ ነጋዴ ነኝ፣ ስራ ፈጣሪ ነኝ፣ ፖለቲከኛ አይደለሁም። ግን ኢትዮጵያ ሲባል አንደኛ የሚነዝረኝ ሰው ነኝ። እና ቴዲ ከአንተ ጋር የሚጠፋሁት ለምንድን ነው? እንደዚህ ዝም ብሎ ጉንጭ አልፋ ነገሮች አንተ አውቃለሁኝ እያስታመምክ ነው። ሁሉንም ገብተህበታል። ሁሉንም እያስታመምክ ኢትዮጵያን እናስቀጥላለን። ያስታመምክ ስል የአይዲያ የአስተሳሰብ ገና ያልበሰለ አለ፣ የበሰለ አለ፣ በጣም ምጡቅ አለ፣ ስኮላር አለ፣ ኢንተሌክቹዋል አለ። ሁሉንም እየተሸከምክ ነው እና ይሄንን ለማለት ነው። ሳልሳዊት ዩአር አወር ሂሮ፣ ቀጥይበት፣ ግፊበት። ቅድም እንዳልሽው 100% ላንስማማ እንችላለን ኢትዮጵያውያኖች፣ ግን በውይይት ሀገር ትቀጥል ነው እና ሁሉም ሰው ኢትዮጵያ ኢትዮጵያ የሚለው ዓለም ያያላን ሁሉ እምቢያሳቸው የሚከፍቱት ኢትዮጵያን ትልቅ አጀንዳ የሚያደርጉት ምክንያት ምንድን ነው? ብዙ ነገር ስላለን ነው። ገና ተዝቆ ያላለቀ ሀብት ስላለን ነው።
ከነቃን ሌላ ቱርክ ተፈጠረ ማለት ነው። ከባድ ሀገር እኛ ኢትዮጵያውያኖች ነቅተን ከተሰባሰብን ሌላ ቱርክ ወይም ሌላ ራሻ ወይም ደግሞ ሌላ የሆነ ትልቅ ሀያል ሀገር እንደሚፈጠር ያውቁታል። እና ለዛ ነው ትልቅ አጀንዳ የሚያደርጉን ለማለት ነው። አመሰግናለሁ። ሰፖርት ማድረግ ፈልጌ የነበረ ሳልሳዊትን ቴዶ የጠፋሁት ፕሊዝ አንደርስታንድ አድርገኝ። ፎከስ ኦን ማይ ስራ፣ ፎከስ ኦን ማይ አንተርፕሮነርሺፕ፣ ስራ ፈጠራ ላይ ነው ማተኮር የምፈልገው። ያው ኢትዮጵያ ሲባል ግን አቤት እላለሁኝ። ፖለቲካው ላይ ብዙም የለውበትም። በኢትዮጵያ ግን ያው አልደራደርም። በኢትዮጵያ ከመጡብኝ እኔ ቴዎድሮስ ነኝ። አመሰግናለሁ። በኢትዮጵያ ነው በኢትዮጵያ አካውንት ነው ማግዘው ወይስ በዚህ ነው? በኢትዮጵያ እዚህ ላይ በተጻፈው እዚህ ላይ yes ኦኬ 30,000 ብር አስገባለሁ በኢትዮጵያ በዚህ አካውንት። ስክሪንሻት ላድርገው? አዎ ይሄንን ውሰደውና ቴንክ ዩ ኦኬ ስክሪንሻት አድርጌያለሁ። እና ቴዶ ወዳጄ፣ ቴዶ ወንድሜ እንዳትቀየመኝ እንዳልኩ የጠፋው ዝም ብሎ ተራ ፖለቲካ ስለሰለቸኝ ነው። አመሰግናለሁ። ቴንክ ዩ እሺ እሺ ጋይስ አንዳንዴ የሚገርመኝ እኔ እንግዲህ በሶሻል ሚዲያ ታሪክ ከእናታችሁ ማህፀን ከወጣችሁበት ጊዜ ጀምሮ እኔ ያደረኩላችሁን ያደረገላችሁ የለም አለ ካለ ንገረኝ። አንዳንዴ ግን እኔ የመንግስት ሰዎች ለተወሰኑ ሰዎች ስል እንደው ለተወሰኑ ጓደኞቼ ለጨዋነታቸው ስል እንደው መድረክ ሰጣቸዋለሁ እንጂ ከማን ሶሻል ሚዲያ ላይ እኮ ዲዘርቭ አታደርጉም ለእናንተ መድረክ መስጠት ማለት ነው። አንደኛ የምትናገርበት ሚዲያ አለ። እናንተ ሀሳባችሁን የምትገልጹበት መድረክ ላይ ተቋሚ ወይም ደግሞ የተለየ ሀሳብ እንዲንሸራሸር አትፈቅዱም። ኤንድ ሶሻል ሚዲያ ላይም ደግሞ ትመጡና እዚህ ላይም ደግሞ ትጋፋላችሁ። ስትፈልግ ፋና ላይ መናገር ትችላለህ። ስትፈልግ መጽሐፍ ከፈለግ አዲስ ዘመን ላይ መጽሐፍ ትችላለህ። አትሊስት የሀሳብ ነፃነት ተገፋ ሲባል እንኳን ሌላው ይቅርሽ በ48 ሰዓታት ሰው ፍርድ ቤት መቅረብ አለበት የሚባለውን ነገር እንዴት ነው የማትቃወሙት? 13 ቀን ፍርድ ቤት ሳትቀርብ ቀርብ። እሺ ቆይ ጀስት ኮመን ሰንስ ስለምንድን ነው የምትነግሩን? እንደዚህ አይነት ነገር ላይ ድምፅ ካልሆንክ ምንድነው እያሽሙኑ መሆናችሁ የምታቀርቡት? ሰው ፍርድ ቤት መቅረብ አለበት። በ48 ሰዓት ውስጥ ካልቀረበ ተገቢው ነገር ገለጻ ሊደረግ ይገባል ወይ? ይቅርታ አንድ ነገር ነው። ኤንድ ጀስቲፋይ ለማድረግ የምትመጡበት ርቀት ደግሞ እኔ በጣም ይገርመኛል። ፕሊዝ የምትሉ ከሆነ እኔ ምንም ስለሆንኩኝ አይደለም። እኔ ጋር መታችሁ ሀሳባችሁን በመስጠታችሁ ተጠቀማችሁ። ከመንግስት ባለስልጣን ጋር ተሞዳሞድክ፣ ገንዘብ የምታገኝ አገኘ፣ ራስን ታዋቂ ያደረክ እንጂ ነገ እዚህ እኔ እንኳን እዚህ እንደዚህ ይሄን እድል ሰጥቼ እንኳን ከጀርባ ሄዳችሁ የምታሙኝ ናችሁ፣ የምትሳደቡ ናችሁ። ቴንኪ እንኳን አይሉ። እኔ ምን አይነት ነገር እንደሆነ አላውቅም። አንዳንድ ጊዜ እኔ ተዘቅዝቄ የምሰደብበት ቦታ ላይ ቁጭ ይላሉ። ስላደረግኩላቸው ነገር እንኳን ከማን አይገባውም እንኳን ብሎ አይከራከሩም። እና ወይ እናንተ ሚዲያ ላይ ሰው አትጋብዙ፣ ወይ የተለየ ተቃዋሚ ፓርቲ አታስደምጡ። ኦኬ በሀሳብ ነፃነት ይንሸራሸር፣ ለዚህ አስተዋጽኦ አታረጉ። እንዴት ፍጹም ደረጃዋን የጠበቀ ማንም የሚመሰክርላት ጨዋነት ያላትን ልጅ እንዲህ በተዘቀዝቃት አንድ ኔጌቲቭ ነገር ማታገኝባትን ልጅ እንዴት ትቃወማለህ? ሳልሳዊትን እጅግ መረን በሆነ ንግግር እናውቃታለን። የተከበሩ ሰዎችን ኢንተርቪው የምታደርግ ልጅ ናት። ለሀገሯ የምትቆረቆር ልጅ ናት። ስርዓት ያላት ልጅ ናት። ጨዋ ወልዶ ጨዋ ያሳደጋት በጋዜጠኝነት መርህ የምትንሰፈሰፍ ልጅ ናት። ነጋሪ ማስፈልጋት ልጅ ናት። እና ፕሊስ አትሊስት እንደው ለህሊናችን መኖር መልመድ አለብን። ሰው ይታዘባል። እሺ 3 ፖይንት ሴሚኮለን። ሰላም 3 ፖይንት እና ሴሚኮለን። እናንተማ መታወቅ አለብን። ሳሙኤል ቢራ ተጠጣ አላውቅም። ቢራ እየጠጣ ማውራት አለብን። በጣም ነው ማደንቅ፣ በጣም ነው ማመሰግን። ምክንያቱም ያ ጨዋነትን በጣም አደንቃለሁ። ምክንያቱም ብዙ ትዕግስት ይፈልጋል አንተ የምትሰራውን ለመስራት። ለማንኛውም ሳልሳዊትን በጣም ለብዙ ጊዜ ለረጅም ጊዜ ነው የምከተላት።
በደንብ የምታነብ መሆኑን አውቃለሁ። በጣም ስለ ኢትዮጵያ የምትገልጻቸውን አገላለጾች እጅግ በጣም 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 በተመስጦ ከሚከታተሉ ሰዎች ነኝ እና የምስጋና ነው፣ ሌላ ነገር አይገባትም። አንፎርቹኔትሊ ኢንክሪዚንግ በሆነ አሁን ባለው እንትን የበለጠ ማንም ጉልበተኛ የፈለገውን ሰው የሚያደርግበት ሀገር ስለሆነች ኢትዮጵያ ያለ ህግ የህግ በላይነት የሌለበት ሳምበዲ ዝም ብሎ ወስዶ ወርውሮ ምንም ሳይጠየቅ እንትን የሚልበት ሀገር ስለሆነ ይህንን እንደዚህ መጋፈጧ የሚያሳዝን ነው። አንቺ ብቻሽን አይደለሽም ለማለት ብቻ ነው እኔ የምፈልገው። ብቻሽን አይደለሽም፣ አይዞሽ። የምትሰሪው ስራ ትርጉም አለው፣ ሚኒንግ አለው። ሌሎች ከአንቺም ቀደም እንዳሆኑት እንዳለፉት ብዙም ነገር ፈርቀደው እንደሄዱት በሙያሽ በምትሰሪው ነገር ጀግና የምትሆኝበት በዛ ነው። በዛ ለእኛ ጀግና ነሽ እና በጣም እናመሰግናለን ለምታረጊው ነገር። አክብሮት አለኝ በከፍተኛ ሁኔታ። ምናልባት እርዳታችን አንድ ጊዜ ብቻ መሆን ብዬ አላምንም። ስለዚህ በአቅሜ እረዳሻለሁ በምችለው። አሁን ላለው 75,000 ብር አስገባለሁኝ በአካውንቷ እና እንትን ላለሁኝ ይሄንን አግኝታለሁ። ስልክ ቁጥሯን አገኛለሁ ብዬ ተስፋ አደርጋለሁኝ እና በርቺ ለማለት ነው። እና በጣም የምንወድሽ ብዙ ነን። የሚጠሉሽን ትንሽ እና የማይረቡ ሰዎች ትንሽ ሰዎችን ብቻ አትስሚ። በጣም በጣም የምንወድሽ በጣም የምታረጊውን ነገር በአክብሮት የምናይ ብዙ ሰዎች አለን። ቴዲ እንደውሌው እግዚአብሔር ያክብርልን። በጣም እናመሰግናለን የምታደርገው ነገር። ቴንኪው። እግዚአብሔር በወጣው ይተካ። ከልብ አመሰግናለሁ። ይሄ ለእኔ የምታደርጉት ነው። ሳልሳይተን እንዳልኳችሁ ሰርፕራይዝ ነው ያደረኳት። ምንም የምታውቀው ነገር የለም። ከእስር ቤት ወጣች። ስንወያይ ለነበራችሁ፣ ድምፅ ስትሆኗት ለነበራችሁ፣ በቃ ከሚዲያ እንዳጠፋ የራሴ እቅድ ነው። እኔን እንደምትደግፉ ነው ማሰብ ያለባችሁ። ለዚህ ደግሞ የተሳተፋችሁ በሙሉ ከልብ ነው የማመሰግነው። እግዚአብሔር በወጣው ይተካ። ቴንኪው፣ ከልብ አመሰግናለሁ። እንገናኛለን ደግሞ ቢራም ባይሆን ትኩስ ነገር እየጠጣን እናወራለን፣ እናወጋለን። ችግር የለም እሱ ኤኒታይም ችግር የለም። እና አንተ ጠርተን የማንመጣበት ምንም ምክንያት የለም። ስለማታውቅ ነው እንጂ ኦብቪየስሊ አንተንም ሰፖርት እናደርጋለን በምንችለው። በርታለን። አንተ የምታደርገው ነገር በጣም ሚኒንግፉል ነው። ይህንን ማወቅ ያስፈልግሃል። ብዙ ጊዜ ኔጌቲቭ ነገር ነው እንጂ እኛ የምንወደው አድንቆ እንትን ማለት አንወድም። የምትሰራው ነገር በጣም ሚኒንግ አለው፣ በጣም ትርጉም አለው። በጣም ጎበዝ ነህ እና ትችላለህ። ይህንን በእውነት ላመሰግን እወዳለሁ። ቴንኪው፣ እግዚአብሔር ያክብርልኝ። ቴንኪው፣ ከልብ አመሰግናለሁ። እሺ ኤኤል ጤና ይስጥልኝ። አትላንታ አለታ ወንዶ ኤኤል አም ሶሪ አብሪቬሽኑ ኤኤል። እሺ 75,000 ብር ኤኤል። ኦኬ አን ሚዩት አርግ። ሚዩት ነህ። እሱ እስኪመጣ ጉዱ ካሳ ይህ ማይ ፌቨራይት ኔም ነው። ጉዱ ካሳ በነገርሽ ነኝ። ሰላም ቴዲ፣ እንዴት አመሻችሁ? አለን እግዚአብሔር ይመስገን። እንዴት ነህ? አሉልህ። በጣም መወዳትን ሴት ሚዲያ ላይ ስላመጣ በጣም አመሰግናለሁ። ቴንኪው። ፕሮግራሟን ፈልጌ ነው የምከታተለውና የሆነውን ሁሉም ስከታተል ስለነበረ እንግዲህ ከሆነ ሆነ ነውና ለሚመጣው መዘጋጀት ጥሩ ነው። ሲቀጥል ሀገር የሚድነው በሐሳብ ነውና ከዛም የረገጠ ሐሳብ መጥቶ ከዚህ ተብላልቶ ያን ሐሳብ አዘንዶ ሰደይ ሁሉ ሀገሪቱ ላይ ያለው ጦርነትም ማቆሙ አይቀርም፣ ወደ ሐሳብ መመጣት አይቀርምና የሐሳብ ሲመጣ ሐሳብ ሲነሳ ከምጠራቸው ሰዎች አንዷ ሳልሳዊ ነችና የኔ እህት በሙያሽ በስራሽ በርቺ። በጣም አመሰግናለሁ። እግዚአብሔር ይክፈልልኝ። በተረፈ በሐሳቡ ዓለም ላይ ያልታሰረ ያልተገደለ ያልተገረፈ ሰው የለም። የመጀመሪያው አይደለሽምና በሐሳብሽ በአቋምሽ ቀጥይ። እኔ ብዙ ጊዜ ቴዲ ቤት ታብታብ በማድረግ ነው የምታወቅ። አንዳንድ ጊዜ ደግሞ ዋትስአፕ ላይ እደውላለሁ። ያው እንደ ወንድሜ ነው የማየው እና ያን ያክል የፖለቲካ ተሳትፎ የለኝም፣ ግን የሐሳብ ሰዎች ሲመጡ ማመስገን ጥሩ ነውና ስለምታነሻቸው ሐሳብና የኔ ትውልድም ስለሆንሽ ኮራብሻለሁ። በርቺ፣ የምንችለውን ሳፖርት እናደርጋለን። ቴንክ ዩ ጉዱ ካሳ፣ እግዚአብሔር ያክብርልን። ቴንክ ዩ ወንድሜ። ኤኤል መጣ። ኤኤል
አንዳንድ ጊዜ ቲክቶክ ላይ ሰው እንዳያውቃቸው በተለያዩ ምክንያቶች ስማቸውን ይቀይሩና ገስት ላይ ይመጡና ይረሱታል። እና ትክክለኛ ስሙ ተስፋዬ ሊሆን ይችላል፣ አለማየሁ ሊሆን ይችላል፣ ኤል ማለቱን ረስቶም ሊሆን ይችላል፣ እሱም አንዱ ሊሆን ይችላል። እሱ አንተ ሚዩት ማድረግ ትችላለህ። ሰው አንተ ነህ ሚዩት ያደረገው ኤልኤን ቅድም ራሱ አንዱ ማድረግ ይችላል። ዋላቭ እያጠቃለልን ነው። ዋላቭ ወይ ቴዳ እንዴት አመሻችሁ? አለን እግዚአብሔር ይመስገን። እንዴት ነህ? አለን ሁሉ ኦኬ ነው? ሁሉ ሰላም፣ ሁሉ ሸጋ አለን። ቴዳ ይታችን የሰጠችው ሀሳብ በቃ ይሁን ያላ ለኛ ጀነሬሽን የሚሆን ንግግር ነው ያወራችው። አሁን ኦልሬዲ በዚህ ዘመን ላይ ላሉ ለወጣቶች ምናምን በቃ ገንቢ ሀሳብ እንደዚህ አይነት በጣም አሪቆ ሀሳቢ እንደዚህ አይነት ሁሉንም ባማከለ ሙድ ታውቃለህ። እንደዚህ አይነት ሰው ደግሞ ሲያወራ እኔ ከቅድሙም እየሰማችሁ ነበር። እንደዚህ አይነት ሰው በቃ ሲያወራ የሆነ ማቹርድ የሆነ ሰው ሲያወራ ትሰማለህ። ያው ብዙ ጊዜ አንተን ሚዲያ ብዙ ጊዜ እከታተላለሁ። ብዙ ጊዜ ያው ኦልሬዲ ብዙ ጊዜ ሆኖኛል ያው ያንተ ሚዲያ መከታተል ከጀመርኩ። ግን ያው ሀሳቧ በጣም ወሳኝ ነው። እኔ ብዙ ነገር ተምሬበታለሁ። እሷ ካነሰችው ሀሳብ ማለት ነው። እሷን ካወራችው ነገር ብዙ ነገር ተምሬያለሁ። ለዛ አሁን ያለው ወጣቱ መንቃት አለበት። በቃ ወጣቱ መንቃት አለበት። እኔ አሁን ሌላ ሀገር ነው ያለው፣ ተሰድጄ ነው ያለሁት። ግን ቢሆንም አገራችን የሆነ ነገር ቢመቻች የሆነ ነገር ቢሆን ወጣቱ ሰርቶ መለወጥ ደግሞ እንደዚህ ጥሩ ሀሳብ እንትን የሚል ሰው ሲኖር ሀሳቡን መረዳት መስማት በጣም እኔ እውነት በጣም ነው በቃ እንትን ያለችኝ። ለዛ ያው አመሰግናለሁ ልላት ነው የገባሁት። ቴዳ አንተንም ጭምር ያው አንድ ላይ አድናቂም ስለሆንኩ ነው። ቴንክ ዩ እግዚአብሔር ያክብርልኝ። ቴንክ ዩ ወንድሜ። እሺ እሺ አባቴ በቃ ይመቻችሁ። መልካም አዳር። እሺ ቻው። እሺ ቴዳችን። እሺ ሚስተር ብስራት ቴዶ ሰላም ነው ወይ ወንድሜ? እንዴት አለ? በእናትህ ሁሉ ሰላም? እግዚአብሔር ይመስገን ሁሉ ሰላም ነው አለው። ይመስገን ፈጣሪ ደህና ነህ ቴዶ? አለው እግዚአብሔር ይመስገን አለው። ምንድን ነው እሱ? አንተ ሌሎቹ እየመጡ ነው፣ አንተም ከቻሳ አትልም እንዴ? ምንድን ነው ሐዋሳ አልናፈቀችም? አዲስ አበባ እመጣለሁ። እነቴስ መተው እኮ ተመለሱ። አንተ እንኳን ምንድን ነው አላየንህም። ቴስን እንኳን አግኝቻታለሁ፣ አንዱ ለቦታ አግኝቻታለሁ። ያራዳ ልጆች እመጣለሁ። አዎ ምንድን ነው እሱ መሰለህ ቴዳዬ፣ በጣም እግዚአብሔር ያክብርልኝ ስላስገባኝ። በነገራችን ላይ እቺ ካሶፒያ እኔ እውነቴን ነው የምነግርህ፣ ኢትዮጵያ አሁን ኢትዮጵያ ውስጥ ካሉ ሴት ቲክቶከሮች እውነቴን ነው የምነግርህ፣ ሁለት ሴቶች አሉ የሚገርም። አንዷ እቺ ነች፣ አንዷ ደግሞ ማን እንደሆነች ታውቃለህ? እቺ ልጅ ማኛ የምትባለው ሴት። የእውነቴን ነው የምነግርህ፣ እነሱ የሚያቀርቡት እነሱ የሚፖስቱትን ነገር እውነቴን ነው የሆነ ሰምተህ የማጠግበው የለም። የሆነ በቃ ተስፋ የሚሰጥ ተስፋ የሚያጭርልን ነገር ነው ከነሱ የምታገኘው። ገባ? በብዙ ነገር ተስፋ ትቆርጥና በእነሱ ንግግር ወይ ደግሞ በእነሱ ነገር ደግሞ ተስፋን እንድታገኝ ያደርግሃልና እኔ ሰሞኑን በዚች ልጅ መታሰር ምክንያት ሰምቼ እውነቴን ነው የምነግርህ በጣም ነው ውስጥ የያዘ ነው። በጣም ለምን ለስር ዳረጋት፣ ምንድነው ለስር ዳረጋት የሚለውን ነገር ሳስብ ወይኔ ኢትዮጵያዬ ወዴት እየሄድን ነው? በእውነት ብዙ ነገር እንዳስብ ነው የሆንኩትና እኔ እውነቴን ነው የምነግርሽ፣ እግዚአብሔር ይጠብቅሽ፣ በርቺ። አንቺ ጥሩ ኢትዮጵያዊ ሴት ነሽ። አንቺና ልጅ ማኛ እውነቴን ነው የምነግርሽ በጣም የኢትዮጵያ ተስፋ ናችሁ። በእውነት የኢትዮጵያ ተስፋ ናችሁ። እውነቴን ነው የምነግርሽ። ልጅ ማኛን እንደ ቀልድ የምናያት ሴት ነች፣ ግን እጅግ በጣም በውስጧ በነገራችን ላይ ሰሞኑን አሁን እንግሊዝ ሀገር ሄዳለች ኢትዮጵያን ወክላ በሆነ ነገርና አንቺም ከሱ የተለየሽ ልጅ አይደለሽም። በጣም የምትገርሚ ልጅ ነሽ። እኔ እውነቴን ነው የምነግርሽ፣ እኔ በጣም የድሮ እንትን ናፋቂ ነኝ፣ የድሮ አባቶች ናፋቂ ነኝ። በነገራችን ላይ ይሄ የድሮ በተለይ ይሄ በጦርነቱ ዓለም ውስጥ የነበሩት አባቶች ስለነሱ የምትናገራቸው ነገሮች፣ ስለነሱ የሆነ ፈልፍለሽ የሆኑ የምታወጫቸው ሚስጥሮች በእውነት በቃ በነገራችን ላይ እጥር ምጥን ያለ ግን ስለነበረው ንጉሳዊ ወይ ደግሞ ስለነበረው ይሄ የደጅ አጅ ምንድነው ሞቅ ብሎኛል ሶሪ እና የምታቀርቢያቸው ነገሮች ገባሽ አንድ መጽሐፍ ከማንበብ የማይተናነስ ነገር ነውና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ስላስገባኝ ወንድሜ። እግዚአብሔር ይመስገን። እግዚአብሔር ይስጥልኝ። ትንሽ ማስተካከያ፣ ሳልሳዊት ሚኒስትሪ ሚዲያ ላይ የምትሰራ ልጅ ናት፣ ቲክቶከር አይደለችም።
እሱ ማስተካከያ ውሰዱ። እኔ በሙያዬ ጋዜጠኛ ነኝ፣ ግን ጊዜ ጥሎኝ ነው ቲክቶክ ላይ ተገኘሁት እንጂ እኔም ሚኒስትሪ ሚዲያ ላይ ነበር መሄድ የነበረብኝ። ቲክቶከር አድርጋቸው በቲክቶክ ሀሳቧን ትገልጻለች። ኦኬ ይቅርታ ብሏል። እሱ ማስተካከያ ወስዷል። ናርዶስ ጤና ይስጥልኝ። ናርዶስ የመጨረሻ ነው። በቃ ሌላ ካልመጣ በስተቀር እሺ። ናርዶስ ድጋሚ ነው መሰለኝ። ቅድም ነበርሽ አስገብተው ነው። ኧረ እኔ ቅድም እኮ እንትን ብያለሁ። አይሰሙም። ሰው የሚላቸውን እኮ አይሰሙም እኮ ዝም ብሎ ያስገባሉ። ተኝቼ እየሰማሁ እንቅልፍ ወስዶኛል። ስጭዋል ሪኩዌስት የሚልኩትም እኮ እነሱ ናቸው እኮ። ይሄ ህዝብ እኮ የሚነገረውን አይሰማም። ይቅርታ በተኛችበት ሪኩዌስት ልከውባት ራሳቸው አስገቧት። ኦኬም ሰው አንዳንዴ ተኝተን እየሰማን በተለይ ተች ስክሪን ካለን ይነካካና ሪኩዌስት ይልካል። እውነት ነው ያጋጥማል። አንዳንዱ መግባቱን አያውቅም። ልክ ነህ ቴዲ። ታፕ ሳረግ በድንገት ነው የገባሁት ይላል እና ያጋጥማል። እሺ እናቴ ናኒ ጎንደሬዋ ቴዳይ አማን ነሽ ወይ? እንዴት ነሽ? አለው ሰላም ናችሁ? አለን። እንዴት ነሽ? ደስ ብሎኛል ስላገኘው። እውነት ለመናገር ኢትዮጵያ የምትዘምርልን አንድ ንጹህ ኢትዮጵያዊ ስለሆንክ በጣም እናከብርህ። ያው እኔ ጎንደር ተወልጄ ያደግኩ ነኝ እና ብዙ ጊዜ ኢትዮጵያዊነት ሲዘመር ደስ ይለኛል። አንድነት፣ በቃ ቀለም፣ ቋንቋ ማይለየን አንድ ነን። ዘራችንም ቢቆጠር ሁሉም ሰው አዳም ዘንድ ከአዳም የመጣንና አንድ ነን። የሚለየን ነገር የለምና ሳልሳዊት ስለተፈታሽ በጣም ደስ ብሎኛል። አሁንም ያለሽን አቋም ያለሽን ነገር ሳትመርዢ ሁሉም ሰው ኢትዮጵያዊነት እንዲሰማው ሁሉም ሰው አንዱን ከአንዱ ሳያስበልጥ ኢትዮጵያዊነት ሰውነት ተሰምቶን ወንድሞቻችን ሲወድቁ ከመቅረጽ ቀድመን ምናነሳ እንድንሆን የሚያነቃቃ ነገሮች እንድንሰሪልን እንፈልጋለን። በተቻለ መጠን ከጎንሽ ነኝ። ያው ደስ ብሎኛል ስላየውሽ። ቴዲዬም ተባረክ፣ ዘመን ሁሉ ይባረክ፣ አይቀይር ወንድም አለ። አሜን ናንዬ፣ አሜን። ተባረኩ። ቴንክ ዩ። እሺ ሰላም ይሁንልሽ። እሺ ከዚህ በኋላ በጣም ብዙ ሰዎች አሉ። በእኔ ፕሮጀክት እኔ ላሰብኩት ነገር ሳልሳይትን ላመጣው ሀሳብ ሰፖርት ልናረገ እንፈልጋለን የምትሉ ሳልሳይትን በራሷ ሚዲያ እንድትመጣ ፈልገሃል፣ ለዚህ ሀሳብ ከጎን መሆን እንፈልጋለን የምትሉ ሰዎች ቃል የምትገቡ ወይም የምታስገቡ ካላችሁ ብቻ ላስገባችሁ። በጣም ብዙዎቻችሁ እዚህ ውስጥ ያስገባችሁ አላችሁ፣ ቃል የገባችሁ አላችሁ። መደመር እችላለሁ እንዴ? እንደዛ ከሆነ ብቻ አንዳንድ ቁጥር ጻፉ። ነው ቴዲ 7 የሚል አካውንት ሰይፈ ገብርኤል የሚል ሰይፈ ገብርኤል አንዳንድ ቁጥር ይጽፋሉ። 7 የሚልም አካውንት ጽፎልሃል። እሺ ላስገባቸው። እሺ 7ን አስገብቼዋለሁ። ሳልሳይትን ከሚዲያ ጠፍታ ማየት አንፈልግም የምትሉ 7 ጤና ይስጥልኝ። ቴዲ እንዴት ነህ ወንድም? ሰላም ናችሁ? ሳልሲ እንዴት ነሽ? እግዚአብሔር ይመስገን እንደምን አለ። በጣም ከብዙ ዓመት በኋላ አንቺን እንደዚህ ላይ ባወራሽ በጣም ደስ ብሎኛል። እግዚአብሔር እንኳን ለቤትሽ አበቃሽ። ባለፈው ኢንቦክስ አድርጌልሽ ነበር ፌስቡክ ላይ። ቴዲ እግዚአብሔር ይስጥህ። እኔ ለመጀመሪያ ጊዜ ነው አንተ ቤት የምገባው። የቲክታክ ሰው አይደለሁኝም፣ ግን እውነቱን ለመናገር አሜሪካ ከመጣሁ 3 ዓመት ነው። 3 ዓመት ሙሉ በቃ ወርዳሽም ወርዳን ገና እንደወጣው ፍሬሽ ሆኜ ያንተ ነበር እየሰማው መነዳ የነበርና በጣም ነፃ የሆነ የተለያዩ ሀሳብ ያላቸው ሰዎች ሰብስበህ ፖለቲካ ምናምን ታዋያለህ። በጣም ለዛ ቴንኪው እላለሁ። ሳልሲዬ ብዙ እኔ ማውራትን ብዙ አልችልም፣ በውስጥ አንቺ ጋር አወራለሁ። ያቅሜን እዚህ ጋር እንዲህ ማለት አልፈልግም፣ ግን አንቺ ጋር በውስጥ አውርቼ እኔም ሳፖርት አደርጋለሁ። ቴዲ አንተ ግን እግዚአብሔር ይስጥህ፣ በጣም ትልቅ ስራ ነው። ሳልሲዬ እንኳን ለዛች ምስኪን ሕፃን ልጅ ተመልሰሽላት ወደ ቤትሽ ለመግባት አበቃሽ።
እግዚአብሔር ይስጥልኝ። በውስጥ አወራለሁ ሳልስዬ ሳፖርት አደርጋለሁ። ቴዲ እግዚአብሔር ይስጥልኝ። ቴንክ ዩ በጣም ቴንክ ዩ ሰባት እግዚአብሔር ያክብርልኝ። ኦኬ መራር እውነት ኦኬ መራር እውነት የስ ቴዲ ሰላም ነው አለው እግዚአብሔር ይመስገን። ቴዲ እውነት ድምጽ ይቆራርጣል። አይሰማም? ይሰማል? አሁን ይሰማል። ስልክ ገብቶ እሺ አሁን መታል። አሁን ይሰማል? ኦኬ ታንክ ዩ በጣም ነው የማመሰግን። እውነት ለመናገር አንተ መጀመሪያ አንተን ነው ማለት እሺ ኔትወርክ ይቆራረጣል። ቆይ ተመልሼ ልግባ። እንግዲያውስ አስማረ ጤና ይስጥልኝ። ሰላም ቴዲ አመሰግናለሁኝ እድሉን ስለሰጠኝ። እህቴንም አመሰግናለሁኝ። እኔ የእሷን ታሪክ የሰማሁት በአንተ ነው። አይ ቲንክ የተወሰነ ሜቢ 2 weeks or a month ago እንደታሰረች ፐብሊክ አድርገው ነበርና ዛሬ ደግሞ በዚህ መልኩ ይዛ ስለመጣ በጣም አመሰግናለሁኝ። ከዛ ውጪ ሳልሳውን የመሰሉ ብዙ ህዝብ የማያውቃቸው ምንድነው ስሙ ከጭቆና ጀርባ ያሉ ኢትዮጵያኖች አሉ እና ሳልሳዊ ምሳሌ ነች። እንግዲህ ለእውነት ሁሌ ሁሌ በጣም ይከብዳልና ለእውነት ስትቆም ትፈተናለህና አይ ቲንክ የዛ ውጤት ትመስለኛለች ሳልሳዊ። ያው አሁን ባልከው ሐሳብ ላይ በራሷ ተቋቁማ የራሷን ስራ እንድትሰራ በተባለው ላይ እኔም ያቅሜን እደግፋለሁኝ። እዚህ ጋር ይሄን ያክል ለማለት ባልችልም የምችለውን ሁሉ እደግፋለሁኝ። ዋናው ነገር ምንድነው ሳልሳዊ ምሳሌ መሆኗ ነው እዚህ ጋር የምንማርበት ማለት ነው። እሷን የመሰሉ ሚሊዮኖች ስላሉ እሷ እንድትሆናለች ግን የምናውቃቸው የእሷን ጽዋ እየተካፈሉ ያሉ ሚሊዮኖች አሉ በሀገራችን ላይ እና ያንን ታሳቢ በማድረግ ትላንትናና ዛሬ የእሷን ጽዋ የሚካፈሉ ነፃ እንዲወጡ ለምታደርገው አስተዋጽኦ የምችለው ሁሉ ለማድረግ ቃል እገባለሁኝ ለማለት ነው። ቴዲ አመሰግናለሁኝ። በሚገርም ሁኔታ አሁን ባለንበት ሚዛናዊ የሆነ የሰው ልጅ ፍጹም አይደለምና እኔም አንተም ችግር ሊኖርበት ይችላል። ግን እንደዛም ሆኖ ሚዛናዊ የሆነ ምንድነው ስሙ አገልግሎትን እየሰጠ ነው። ይሄንን ምንድነው ስሙ አፕሪሼት ለማድረግ ፈልጋለሁ። በተረፈ እህቴን ሁሉን የተሳካ እንዲሆንልሽ እመኛለሁ። እንዳልኩት የምችለውን እረዳለሁ። በጣም አመሰግናለሁ ቴዲ ይሄንን ወደ ፐብሊክ ስላመጣው በጣም ላመሰግን እወዳለሁ። አይ ቲንክ አንዱ የነፃ የምንወጣበት ፍንጭ ይመስለኛልና በዚሁ ቀጥሉ። አንተም እሷም በዚሁ እንድትቀጥሉ ፈልጋለሁ። በጣም አመሰግናለሁ። ቴንክ ዩ እግዚአብሔር ያክብርልኝ። ሰይፈ ገብርኤል ቴዲ እንዴት አመሻችሁ? እኔ ከኢትዮጵያ ነው እየተከታተልኩ የነበረው። ሳልሳዊት እህቴንም እንዴት አመሸሽ እላለሁኝ። በጣም ከዋልታ ጀምሮ አንዳንድ ጊዜ በቲክቶክ ላይም በምታቀርቢያቸው ሀሳቦች በጣም ማድንቅሽ መልካም ኢትዮጵያዊት ስለሆንሽ ወገንተኛ ሆነሽ አንድ ሳይድ ይዘሽ የማትንቀሳቀሽ ሰው ነሽ እና በዚሁ እንድትቀጥይ ይፈልጋለሁኝ እና እድሜና ጤና ይስጥሽ እያልኩ በነገራችን ላይ ያው አንዳንድ ጊዜ የትም ዓለም ላይ በፍትህ ስርዓት ስህተቶች ይኖራሉ እና የበለጸጉ የሚባል አሜሪካን ሀገር ላይ በሚዲያ እንሰማለን 40 ምናምን ዓመት ሙሉ በስተት ታስረው የሚፈቱ ሰዎች እንዳሉ እንደዛ አይነት ነገር ይኖራልና ያው እንዲህ አይነት አጋጣሚዎችም ይኖራሉና ኤኒዌይስ ለማንኛውም ለቤተሰብሽ እንኳን ለመቀላቀል አበቃሽ እያልኩ እኔ አስተያየት የምሰጠው ከኢትዮጵያ ነው። ቴዲንም ያቀረብክ ላለው ነገር ሙሉ በሙሉ ባልደግፍም አንዳንዴ ደግፋለሁ፣ አንዳንዴ አልደግፍም። ግን ዋናው ነገር በራስህ ማለት
በራስህ የምትመራ ሰው በመሆን ደስ ይለኛል። እኔ በቃ ይሄንን ነው እና ከዚህ አንጻር ለእህቴ እኔ ያው 10,000 አሁኑን አስገባለሁኝ እና ቴዲ በጣም የማመሰግነው አንተንም ጤና ይስጥህ እና የምትሰጣቸው የመጨረሻ ማለት ፖለቲከኞችን አወያይተህ ከጨረስክ በኋላ አንተ የራስህን የምትሰጣቸው አስተያየቶች በቃ እሱ ልቤን ይደግፈዋል። እሱ ኢትዮጵያን ሊያቆማት የሚችል ሀሳብ ነው እና አንዳንድ ጊዜ እሷ ነች እኔ እንደውም ለእኔ ደስታ የሚሰጠኝ አንዳንድ ባለጌ ሰዎች ገብተው ባይሳደቡ የሚሰጧቸው ቤተሰብን ከቤተሰብ ወገንን ከወገን የሚለያይ ሀሳብ የሚሰጡ ሰዎች ሲገቡ ቢያመኝም ማለት ነው እና የእህቴ ኢትዮጵያዊነት ያኮራኛል። በዚሁ ቀጥይ ቴዲ፣ አንተም በዚሁ ቀጥል እና ይሄንን ነው ማለት የምፈልገው። ብዙ አላርዝም። ብዙ ጊዜ ሪኩዌስት አደርጋለሁ። ያው እንግዲህ ስለማታቀኝ ለማስገባት ፈቃደኛ ባትሆንም አመሰግናለሁ እና ሆኖ ነው እንትን አደርጋለሁኝ። እሺ ሰይፍዬ፣ እሺ ከልብ አመሰግናለሁ። እግዚአብሔር እሺ ሰይፈ ገብርኤል። እሺ ሌላው ያልገባችሁ የተለየ ወይም ሰርፕራይዝ ከሌለ በስተቀር ሳልሳዊት የጠፋች ብላችሁ መጠየቅ አይደለም። የምትወዱት ሰው በተለያየ ምክንያት ከሚዲያ ሲርቅ ሊመጣ የሚችልበትን ነገር ማድረግ አለብን። ይሄ በዓለም ላይ ያለ ነገር ነው፣ እኛ ብቻ አይደለም። ሳልስነት ዛሬ ሰርፕራይዝ ነው። እነዚህ ያስገቡና ቃል የገቡልን ናቸው። 1888 ቴንኪው 30,000 ብር፣ ቢጫ 20,000 ብር፣ ቴዲ 30,000 ብር፣ ቡልጋ 20,000 ብር፣ ሞረሽ እሺ የሞረሽን አንደታችን እጥፍ አድርጌ ያስገባለሁ ብላለች 2,000 ብር፣ ቲና $100፣ አፄ ዮሐንስ 10,000 ብር፣ ኢዩ 36,000 ብር፣ ሲያትል 20,000፣ ቅድስት 30,000፣ አሜን 100 ዩሮ፣ ሰው 20,000፣ ሰው $200፣ ኢወርልድ ነው 36,000 ኢትዮጵያ $200 ነው ያለው። ያሬድ 15,000፣ ሰው $300፣ ብሮክን 15,000 ኢትዮጵያ ብር፣ ቢኒ 30,000 ብር፣ 3 ነጥብና ሴሚኮለን ምርጥ ወዳጃችን 75,000 ብር፣ ሰይፈ 10,000 ብር። ሌሎች የአይቲ ባለሙያዎች ዋይፋይ አለ፣ የአመት ዋይፋይ የተከፈለም አለ። ማናት ቅድስት ከንባታ ነው ማነው ስሟ ባልሳሳት፣ እሷ እንደዚሁ ቅድስት ከንባታ አይ ቲንክ የአመት ዋይፋይ ከፍልላታለሁ። ወርቅነሽ ከንባታ ማስተዋስ እንትናችን እኮ በቃ አልጠፋም። ጸጋነሽ ከንባታ ኦኬ፣ ጸጋነሽ ከንባታ ፎክረን ሳንጨርስ ጸጋነሽ ከንባታ ነው። እሺ የአመት ዋይፋይ ከፍልልሻለሁ ብላለች። ሌላ የብልጽግና እስኪ ሌላ የሆነ ሰው $300 ሰምቻለሁ። የካናዳ 300 ሰምባዲ። እናንተ ሁሉ ይሄ የባንክ አካውንቷ ነው። እኔ ነኝ። እቺ ልጅ ካልሆነ ወደ ሌላ ነገር ሄዳ ይሄን ከለር ልናጣው ነው፣ ይሄን ትንታኔ ልናጣው ነው፣ ይሄን እውቀት ልናጣው ነው። ባለችም ነገር ቢሆን ማንም አንዳንዴ እኮ ይገርምሻል። ካለ ዛሬ ያላየነው ሰውዬ ሚዲያ ላቋቁም ነው እርዱኝ ይላል። ምን ይሁን ምን ማይታወቅ ሰውዬ። አንቺ እኮ የምናውቅሽ እውቀትሽን፣ ትንታኔሽን፣ አቀራረብሽን የምናውቅሽና ብዙ አይነት ነገሮችን እናውቃለን እና የትኛውም ብሔር ውስጥ ገብተሽ የትኛውም የፖለቲካ ሀሳቢ ውስጥ ገብተሽ ያለሽ ልጅ አይደለሽም። በነፃነት እንደ አንድ ኢትዮጵያዊ የተሰማሽን የምትተነትኝ ልጅ ነሽ። እንደ ማንኛውም ሰው የወጣሽበት ማህበረሰብ አለ። እንደ ማንኛውም ሰው የምታመልኪው ሃይማኖት አለ። ሀዘንሽን፣ ደስታሽን አንዳንዴ ይዘሽ ከዛም ደግሞ አለፍ ሲል ደግሞ እንደ ሰው ትናገሪያለሽ፣ ማንም እንደሚናገረው። እኛ ያንቺን ከሚዲያ ለመጥፋት ነው የምንፈልገው።
ሳልሳዊት ብራንድ ነሽ። በጣም ብዙ ሰዎች ይወዱሻል። ስለዚህ የሚዲያ ነገር ደግሞ እየጠፋሽ ስትቀሪ ደሞር ስጠፊ ነበረች ነው ወደ ነበረች ይቀየራል እና ያ እንዳይሆንብን ነው። ወደ ራስሽ ነገር እንድትመጪ ዩቲዩብ ደግሞ አሁን ያ ዘመኑ የዩቲዩብ ነው። ናቫ ጁዲ እንዴት ነሽ? ሰላም ብያለሁ። አንዳንዴ የጦፈ ውይይት ላይ ያለውኝ ሰላምታ ስትሰዱልኝ ካልመለስኩኝ መኩራት ወይም ደግሞ ኢግኖር ማድረግ እንዳልሆነ ልብ በሉ። አንድ ሰው በጣም እየከሰሰህ ነው ቴዲ። እኔን የእጁ ገነት የሚል የእጁ ገነት አስገባኝ ነው የሚለው የምታስገባው በጣም ብዙ ጊዜ ስጠይቅ ነበር እና የምታስገባው የምታውቀውን ብቻ ነው ይልሃል። የት አለ የእጁ ገነት ልኳል? እስኪ ያው እሺ ጋይስ አሁን በቀረን ደቂቃ አጭር ትንታኔ ሞር አክሽን እንዴት መስራት እንዳለባት ታውቃለች እሷ። እንደዚህ ግቢ እንደዛ ግቢ ምንላት ልጅ አይደለችም። የምታረገው የምታውቅ ሰው ናት። ቅድም ስትናገርም ሰምታችኋል። ኃላፊነት በሚሰማው መንገድ የምትነትል ልጅ ናት፣ የምትናገር ልጅ ናት። ሚዲያ ላይ እንድጠፋ ስለማንፈልግ ለዚህ ነገሯ እኔም የራሴን አስተዋጽኦ ማድረግ ፈልጋለሁ። ቴዲ ላመጣው ነገር የምትሉ ካላችሁ የመጨረሻ ማነው ስሙ? የቅድሙ የእጁ ገነት የሚል ነው። የእጁ ገነት ሪኩዌስት ልካል። የእጃችን ተስፋ አለም አመሰግናለሁ። ተስፋ አለም እሺ፣ የእጁ ገነት ኦኬ። ሰይፈ ገብርኤል አካውንት ቴዲ ምንድን ነው የሚባለው? ነገራቸው ቴዲ የጠየቁ። እሺ አካውንቷ ሶፍ በአይቲ ያግዛታለሁ ነው ያለው። በማንኛውም ሰዓት ይሄ የጻፍኩት ነው 1214 90247 ይሄ ነው። እሺ እዚህ ጋር ሁለት ሰዎች አስገብቻለሁ። የእጁ ገነት የታለ? አጣሁ ቴዲ። የእጁ ገነት በአማርኛ ነው በእንግሊዝኛ ነው የጻፈው? በአማርኛ ነው። መጀመሪያ እንደዚህ የእጅ ይሄ ታንኪዩ እና ፍላወር ያለው ከዛ የእጁ ገነት ይላል። ተው በቃ ከሌለ ሪኩዌስት ላክልን። እሺ እስከዛ ወደ ሲሞን እንሂድ። ጤና ይስጥልኝ ሲሞን። ሰላም ቴዲ እንዴት ናችሁ? የባንኩ ስም ኢትዮጵያ ንግድ ባንክ ነው። ሳልሳዊት ባይነሳኝ ይመር ነው አይደል? ሳልሳዊት ባይነሳኝ። ጤና ይስጥልኝ ሲሞን። ሰላም ቴዲ እንዴት ናችሁ? ሳልሳዊት ሰላም ብያለሁ ሁላችሁንም። ቴዲ በጣም ነው የምናመሰግነው። የዘውትር አድማጭ ነኝ፣ ተከታታይ ነኝ ከስር ሁሌም። ብዙ ብታቀርባቸውን ነገሮች እንከታተላለን። የምታጋለጣቸውም ሰዎች አሉ፣ እንድናቃቸው የምታደርጋቸው ብዙ ሰዎች አሉ። ሳልሳዊት በጣም ነው ሀሳብሽ የሚገዛኝ። በጣም ነው የማመሰግነው። በርቺ። ነገ በኢትዮጵያ 10,000 ብር አስገባለሁ። ቴንኪዩ። እግዚአብሔር በወጣው ይተካ ወንድሜ። ቴንኪዩ ሲሞን። ወይ ካለው ተፈጠር ወይ ደረጃቸውን የጠበቁ ጓደኞች ሰብስብ። የኔ ፕሪንሲፕል ያ ነው። 50 ቢወዱ 50 ነው ጉድ። አሁን የምሰበስባቸው ኳሊቲ ያላቸው ሰዎች ደስ አይልም። አንዳንዴ በቃ የተቆጣሁ ስጀስ በሲሪየስ ኮል የምነግራቸው አንዳንዴ በራስ ተማምነሽ ምናምን እንድታወሪ የሚያደርጉሻል እኮ የምትሰበስቢያቸው ሰዎች። ምን ያደርጋል 4 ሚሊዮን ሰብስበሽ። እኔ በጣም ነው የምኮራባችሁ። ቴንኪው በጣም እግዚአብሔር ስለማታሳፍሩኝ ማለት ነው። ከልብ ነው የማመሰግነው። ዶክተር ጸጋ ጤና ይስጥልኝ። ጸጋይ ዶክተር ጸጋይ ጤና ጤና ይስጥልኝ። ጤና ይስጥልኝ ዶክተር። መቼ ምናልባት እንደ ቅድሙ ይሆናል ሰው ገብቶባቸው ሕክምና ላይ ሊሆኑ ይችላሉ። አይ ዶንት ኖ ሜዲካል ነው ጨርሶ ድረስ ሳልሲ አንቺ ተነቦ ማልቅ መጽሐፍ ነሽ፣ እኔ ማግዛለሁ። እውነት እኮ ነው።
አንዳንዴ እኮ እኛ ካልነገርንሽ እኮ አንቺ አታውቂም እኮ። አንዳንዴ ሆነ ሰው እኮ ማይ ይመስላል አይደል? እንግዲህ ስንት ምሁር ባለበት ሀገር ደግሞ መቼስ ካልሲ ዝም ስላሉ ነው እኛ የመጣ ነው። እችንስ ማናየብን ወደ ጆርናሊዝም ወደ ሚዲያ ባትመጪ። አንዳንዴ እውቀት ያለው ሁሉ መናገር ይችላል ማለት አይደለም። እውቀት ሀሳብሽን አደራጅተሽ አንዳንዴ እውቀት ከማድመጥም ይገኛል ከማንበብ ብቻ ሳይሆን ነው እንጂ የኛ መሰረታዊ እሱ ነው ዋናው። ኤግዛክትሊ። እሺ ዶክተር እስኪመጣ ሁለት ሰዎች ላስገባ መሰለኝ። ኢቶሪካ ተመልሶ መጥቷል። አይ ዶንት ኖ ሜቢ ሪያሊቲ እና ኢቶሪካ ላስገባ። እሺ ጤና ይስጥልኝ። ጤና ይስጥልኝ ኢቶሪካ። እሺ ኬፋ ጤና ይስጥልኝ። ጤና ይስጥልኝ ቴዲ። ሰላም ነህ ኬፋ? አለሁ ለቴዲ ሁሉ ሰላም እግዚአብሔር ይመስገን። እንዴት ነህ? አለሁ። ለሁለት ዓመት እንዴት አስገባኛለህ? የአፍሪካ ዋንጫ ነው እንዴ? አስመሰልከው። በሁለት ዓመት አንዴ ነው የምትገባው? አምሶሪ ትልካለህ ብዙ ጊዜ ፖለቲካ ጉዳይ ላይ በጣም 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 ኦኬ። ከዚህ በኋላ እናስገባት ትገባች። አምሶሪ እኔ ሰው ላለማስገባት ብዬ ሳይሆን አንዳንዴ ሙሉ የሆንብኝና ከአቅሜ በላይ ስለሚሆንብኝ ነው። ከልብ ይቅርታ። ችግር የለውም። ሳልስዬ በጣም አድናቂሽ ነኝ። በአጋጣሚ ሆኖ አንድ ባሽ ነን። ሁሌም አድናቂሽ ነኝ። ዛሬ በአጋጣሚ ስላየሁሽ ብቻም ሳይሆን ሁሌም እከታተልሻለሁ። በርቺ ኩብዢ። እኔም እንደማንኛውም አስገባለሁ በውስጥ ወደ ኋላ የለም ወደፊት ብቻ በርቺ። እሺ እሺ፣ አመሰግናለሁ። ዶክተር ለሕክምና እርዳታ የምትጣራ ነው ከመሰልከው። ዶክተር የእጁን ያስገባው እያሉ ነው። የእጁ የታልቋል አለ ነው ግን መጥቶ ነበር መሰለኝ። የእጁ ዳይነስቲ የታለ? ለምንድን ነው የማይታየኝ? ሰይፈ ገብርኤል ምን አለ? ሳልሳዊት ሰይፈ ገብርኤል የክርስትና ስሜ ነው። ተረፈ አዳነ በሚለው ስም አስገብቻለሁ። ቴንኪዩ ሰይፈ ገብርኤል፣ እግዚአብሔር በወጣው የተካው እንደሚሆን አይለምስሽ። ቅድም ዶክተር ስል በጣም በዶክተር እንትና ስም ማስተካከያ በለወሳስ ስለነገሩኝ የሆነ ስራ ላይ እንደሆነ ገምቼ ነው። እርግጠኛ ስራ እየሰራች ነው። ልክ ነው ጸጋይ። ኢትስ ኦኬ ወይ ሰርጀሪ ላይ ሊሆኑ ይችላሉ፣ ወይ ብዙ ነገር እያደረጉ ሊሆኑ ይችላል፣ አይታወቅም። ይሻላል። ለምን ዶክተር ጸጋ ስል ነው ዶክተር ጸጋዬ አለኝ። የሆነ ስራ ይሰራል። ያ እንደዛ ኩብያ ይገርም። እሺ ሁላችሁንም ከልብ አመሰግናለሁ። በጣም ብዙዎቻችሁ ተሳትፋችኋል። አይ ነው የዓለም ዋንጫ ወቅት ነው። የወጣውበት ማህበረሰብ አናሳ መሆኑን ሳታዩ የማንኪያ ብሔር ነው ሳትሉ ሳትነቁኝ በቁጥር 1500 ናቸው ሳትሉ በጣም አክብራችሁኝ ወዳችሁኝ ይሄን አድርጉልኝ ስል ስለምታደርጉልኝ ከልብ ነው የማመሰግነው። እቺ ከአይናችን እንዳጠፋ በባትሪ ፈልገን ማናገኛት ጋዜጠኛ በራሷ ሚዲያ በራሷ ከለር እንድትመጣ ባቀረብኩላችሁ ነገር ብዙዎቻችሁ ስለተሳተፋችሁ ከልብ አመሰግናለሁ። በልዩ ልዩ ምክንያቶች መግባት ላልቻላችሁ ሰዎች ይሄው አካውንቷ 1214 902 47
ሳልሳይት ባይነሳኝ ኢትዮጵያ ንግድ ባንክ ነው። ይሄ ለሚዲያ ነፃነት፣ ለሀሳብ ነፃነት፣ ለእውቀት የምንዘራው የምናደርገው ነገር ነው። እንደዚህ አይነት ነገር ላይ ብናደርግ ነገ ስናት እንኳን በቃ ኩራት ይሰማናል። እና ሳልስዬ በጣም 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 እንወድሻለን። ከሚዲያ እንድጠፊብን አንፈልግም። ያንቺን እይታዎች እንፈልጋለን። በመጨረሻ እንደው የምትይው ነገር ካለ እስኪ በይልንና ድጋሚ ደግሞ እንገናኛለን። ሰው ይሄ መጨረሻ አይደለም፣ ግን ለዛሬው የምትይው ነገር ካለ በይን እስኪ። ሁላችሁንም አመሰግናለሁ። ቴዲዬ አንተን በተለይ ደግሞ አመሰግናለሁ። ይህንን ሀሳብ አምጥተህ እኔም እንድነቃቃ በደንብ እንዳስብበት አበረታተኸኛል። ወዳጆቼ ሆነው ተገኝተዋል። ሁሉንም ኢትዮጵያዊ በሙሉ አመሰግናለሁኝ። እንቅፋትም ለምን መታኛ አይባልም። የተማርንበት አጋጣሚ ነው። ለወደፊቱ በምን አይነት መንገድ መስራት እንዳለብን ያው ሀገር ሲሆን ቅድም እንደተነጋገር ነው ሁላችንም መጠንቀቅ ያስፈልገናል። አንዳንዶች እዚህም ሀሳብ ሲሰጡ ነበረ። በራሳቸው ትክክል ናቸው። ሞቲቭ ይኖራቸዋል፣ መነሻ ይኖራቸዋል። ነሰሰርሊ እኔን ለማለትም ላይሆን ይችላል አይደለ? ሰዎች አእምሮ ውስጥ የሚፈጠሩ ነገሮች ስላሉ ጊዜው ያው በተገኘው አጋጣሚ ራሴን ልጥቀም የሚባልበት ስለሆነ ሁሉንም እዛ አንድ ቦክስ ውስጥ አስገብቶ ሰው ቢያስብ ለምን አሰበ አይባልም። እንዳልሆነ በስራ ማረጋገጥ አይደለም፣ እውነት እያደር አይደለም የሚጠራው። ምንም ችግር የለም። እንግዲህ ሲሞላልን ሲሳካልን በተገኘው ገንዘብም ቢሆን ያለንን ነገር አድርገን በቅርቡ በጥሩ ፖድካስት የተነጋገርን ለሀገር ይጠቅማል የምንለውን ሀሳብ ይዘን ወደ እናንተው መልሰን እንመለሳለን። ከእግዚአብሔር ጋር ላነቃቃችሁኝ፣ በጸሎት ላገዛችሁኝ፣ በሁሉም ነገር ከጎኔ አብራችሁኝ ለነበራችሁ ማይገባኝን ክብርም ጭምር ሰጣችሁ ላበረታችሁኝ፣ እንዳልሰበር እንዳልደነግጥ ከጎኔ ለሆናችሁ ሁሉ በጣም አመሰግናለሁ። እግዚአብሔር በሚያውቀው የሚሰብረኝም አጋጣሚ አይደለም፣ ሞር የሚያስተምረኝ አጋጣሚ ሆኖ ነው እኔ ያገኘሁት እና አታስቡ። እስካሁን ስላሰባችሁልኝ አመሰግናለሁ። በጸሎታችሁ ግን አስቡኝ፣ አትርሱኝ ለማለት ወዳለሁኝ። ኢትዮጵያ ለዘላለም ትኖር። ሁሌ እንደምንለው ዘላለም እንኳን ኗሪ የለም፣ ግን ከፍቅራችን የተነሳ ነው አይደል? ኢትዮጵያ ለይተን ለዘላለም ትኖር የምንለው። ክርስቲያኖቹን እንልጻለን። ማንም የምድር ዘላለማዊ የለም። ቴዳ አንተ እንደምታውቀው ሁላችንም እንደምናውቀው፣ ግን ፍቅር ሲኖርህ የምትመኘው እንደዛ ነው። እኛ ዘላለም እንደማንኖር አውቀን ኢትዮጵያ ግን ለዘላለም ትኖር ስንል አየህ፣ እኔ እንደማልኖር እያወቅኩ ራሱ ኢትዮጵያ እንድትኖር መመኘት ቃሉን ራሱ ደጋግመን ስንለው ደስ የሚል ነገር አለው። ፍቅር ያሳድራል። ራሱ ሰልፍለስ መሆንን ከራስ አልፎ ለሌሎች መጨነቅን ሁሉ ያስተምራል እና ጥቃቅን በሚመስሉ ነገሮች ነው ብዙ ትምህርት የምናገኘው። በዚህ ማንም አይደነግጥም። በነገራችን ላይ ስለ አርሲም ተደጋግሞ ሲነሳ እኔ በዚሁ አጋጣሚ ኮሜንት ማድረግ የምፈልገው በሁሉም የሀገሪቱ ክፍሎች ቤተክርስቲያኖች ሊቃጠሉ ይችላሉ አይደል? ያጋጥማል። መስጊድም እንደዚሁ ሊያጋጥም ይችላል። ብዙ የሚነሱ ኮምፕሌኖች አሉ። እንደ ብዛታችን አይደለ? ከ120 ሚሊዮን በላይ ሆነናል። እንግዲህ በእርግጥ በትክክል ባንቆጠርም ዳታው የሚያመላክተው እንደዛ ነውና ቀላል ቁጥር አይደለም። ለብዙ ሀገራት የ3 የ4 ሀገራትን ቁጥር ድረስ ነው የያዝነውና ኢትዮጵያን አንድ አድርጎ መምራት፣ ኢትዮጵያን አንድ ማድረግ አሁን በተለይ በደረስንበት ፖይንት ቀላል ነገር አይደለም። ስራው ከባድ ነው። ያው አንዳንዴ ከበሮ በሰው እጅ ያመረ ሲይዙት ያደናግር ይባል የለ እና ሁላችንም መተባበር አለብን። ለምንወዳት ኢትዮጵያ መስራት አለብን። አሁን ብዙ ሰዎች አሁን እዚህ ጋር ቅድም ገብቶ ያው ስለ ኦርቶዶክስነት ምናምን ለመናገር የፈለገው ልጅ አለ። በግሌ የማንንም ሀሳብ ማጥላላት አልፈልግም። እንዳልኩህ ሌሎች ቦክሶች ውስጥ ያው ልትታጨቅ ትችላለህ አይደል? ፋሽን ሲሆን እንደነገሩ ሲሆን ግን አሁን በዚህ ጊዜ ማለት ነው መስቀል ስላደረግን እንሸማቀቅበት አይደል? አንተ ሀሳብህ እንዲከበርልህ ከፈለግ ሰው ያደረገውንም ሀሳብ ማክበር አለብህ። መስቀል ስላደረገ አሁን የሚሸማቀቅ ሰው ወይም በዚህ እውቅና ፈልጎ ወይ ምናምን ስለተባለ ብቻ በዚህ የሚሰበር ሰው እንደዚህ ፊት ለፊትም አይመጣም አይደለ? ገበያ የወጣ ሰው ይገመታል። ልንገመት እንደምንችል ከመውጣታችን በፊት አስበን ግን ደግሞ ትክክለኛ ዋጋችንን ስለምናውቅ
የገመተው ሁሉ እንደማይሸምተን ስለምንረዳ ለገማቾች ቦታ ሳንሰጥ ነው እዚህ የተቀመጥነው። ስለዚህ በእንደዚህ አልባሌ ነገሮች ማለት ሰዎች ብዙ ጊዜ በራሳቸው አይደል ሰዎችን የሚለኩት በራሳቸው አምሮ ልክ ነውና ያው ሁሉም ሰው እንደናንተ አይደለም። እናንተን አስገምቷችሁ የሚያስደነግጣችሁ ነገር ሌላውንም ሰው አስገምቶ ያስደነግጠዋል ማለት አይደለም። ስለዚህ ሀሳብ ስንሰጥ ለነማን ነው የምንሰጠው፣ ለምንድን ነው የምንሰጠው የሚለውን ብናተኩርበት እንደው ለማለት ያህል ነው እንጂ ሀሳባቸውን ግን አከብርላቸዋለሁ ሊመስላቸው ይችላል። እንደው ብዙ ጊዜ ይነሳል አይደል አሁን ይሄ ምርጥ አልቃሽ ምናምን የሚሉን አሁን ኦሮሚያ ስለሆነ ነው የጮሃችሁት የሚል አንድምታም አለው አይደል ቴዲ? ዝም ብለህ ስታስበው ግን እናውቃለን እኮ ኦሮሚያ እኮ እንደው የቅርብ ጊዜ ዳታ ላይሆን ይችላል ያለኝ ግን ከ11,000 በላይ አብያተ ክርስቲያኖች እኮ አሉ አይደል? በአርሲው ለምሳሌ አንድ ቅዱስ ሚካኤል ቤተክርስቲያን ነው የተቃጠለው አይደል? ይወዝነ ባውት ስለተቃጠለ ስላልተጠበቀ በጣም ስለተደጋገመ ዛሬ የጀመረ ነገር ስላልሆነ ኢትዮጵያውያኖችን ከዳር እስከ ዳር ስላስጨነቀ ዝም ብሎ የሚወዘውዝ ነገር ስላለው ባይሆን እንኳን እንግዲህ መግለጫ ሲሰጥ ሃይማኖታዊ ይዘት የለውም ተብሎ ተነግሯል አይደል? ከዚህ በፊት የነበሩት ልማዶች ከሱ በፊት ነው ብዙዎቻችን ኮሜንት የሰጠነው በነገራችን ላይ አይደል? መግለጫው ከመውጣቱ በፊት ኦኬ ቤተክርስቲያኑ ማምናበት መንግስት ይሄንን አረጋግጠው ከሆነ የመጣው ይሄን ለማስመሰል ጥረት የሚያደርጉትን አካላቶች ለፍርድ ማቅረብ አለበት አይደል? በአካባቢው ዞሮ ሰዎች መሞታቸው ሰዎች መገደላቸው የካደ መግለጫ አይደለም። ግን እናውቃለን በመላው ኦሮሚያ እንደነገርኩ ልክ ሌላ ቦታ ኦርቶዶክሳዊ እንደማይኖር ተደርጎ መነገርም የለበትም። እናውቃለን ከ11,000 በላይ አብያተ ክርስቲያኖች እኔ በነበረኝ ትንሽ መረጃ ማለት ነው አሉ። ታዲያ ማን እየጠበቃቸው ነው እነሱን አይደል? ግን አንድ ቦታ ተለይቶ ብቻ የሚሆነውን ነገር ማጥናት ከስር መሰረቱ መቅረፍ ያስፈልጋል። ይሄ ለጠላቶቻችንም እፎይታ ይሰጣል። ለኢትዮጵያ ማለት ነው ውጋቱ ጦሩ በየቦታው ሲሆን ያስቸግራል አይደል? የትኛውን አክመህ የትኛውን እንደማታክመው ሊጨንቅ ይችላል። ግን አንዳንድ ጊዜ ልብህ ከተወጋ መጀመሪያ ልብህን ማስተካከል አለብህ። ለሌላው አካላቶች ሁሉ ደም የሚረጨው አካል ታሟል አይደል? ስለዚህ ማከም አለብህና በየተራ የባሰውን ቁስል እያከመን እርስ በርሳችን እየተረዳዳን የሀገራችን ዘብ ሁላችንም መሆን አለብን። ይሄ የሁልጊዜ መልእክታችን ነው። እንደው ሲከፋን የሆነ ነገር ስንል ጥቅልል አድርገን ሁሉንም መርገጣችን እንዳልሆነ እንዲታወቅ ይገባል። ሰው እኮ በባህሉም ኢትዮጵያዊ እኮ ሙስሊሙ ቤተክርስቲያን እየጠበቀ እኔ ያደኩበት ወሎ የማውቀው የተማርኩት ሙስሊሞች ለቤተክርስቲያን ሲያዋጡ ክርስቲያኖችም እንደዚሁ ተባብሮ የሚኖርበት ሀገር ነው። ለምሳሌ እኔ መነሻዬና በጭራሽ እዚህ ሀገር ላይ በሃይማኖት ችግር ሲፈጠር ማየት ከማይፈልጉ ኢትዮጵያውያኖች አንዷ ነኝ። ምንም እንኳን በሌላው ፈልጋለሁ ማለት አይደለም፣ ግን ሊስት ማለት ሊስት በዓለም እኮ ቴዲ ክርስቲያንና ሙስሊሞች ተቃቅፎ የሚሄዱበት ሀገር የለም። ታውቃለህ ይሄንን? እንደው አንዳንድ ጊዜ አጫጭር ቪዲዮዎች መተውልህ ያውቃሉ? ለምሳሌ ሙስሊሙ ቤት ምንም አንዱ ጣሊያን መጥቶ በራን ኳኩቶ ጾም ስለሆነ ውስኪ ይዤልህ መጣው ዋይን ይዤልህ መጣው ሲሉ ሰምተታ እንደ ትልቅ ነገር ሚሊየንስ ቪው ያለው ቢሊየንስም የደረሱ አሉ። ኧረ በጣም በቃ እንደ ትልቅ ተአምር ተደርጎ ማለት ነው። ክርስቲያኑ ሙስሊሙ ቤት ለረመዳን ጾም ሄዶ መጠጥ ይዞለት ስለሄደ ብቻ ያውን በዌብካም ምናምን የተቀረጹ እውነት እንኳን ላይሆኑም ይችላሉ ታውቃለህ፣ ግን ኢንስፓየር ስለሚያደርጉ ነው አይደል? ላይክ ሰዎች እኮ ኢንስፓየር የሚያደርጉት ምድር ላይ ጠፍቷል አልቋል ብለው በሚያስቡት ነገር ነው። ዌን ዩ ካም ቱ ኢትዮጵያ ግን ከነ ልብሳቸው ተቃቅፎ ሙስሊምና ክርስቲያኑ የሚሄዱበት ነው ሊስት። እሱ እንደውም ትንሹ ነው። እኛ ሀገር አይደል ሙስሊምና ክርስቲያን ጓደኛ ተጋብቶ ሰው የሚኖርበት ሀገር ነው ያለ ነው። ተዋልዶ የሚኖርበት ሰው ነው ያለ ነው። እና ቢያስደነግጠን መገረም የለብንም አይደል እንዴ? በሃይማኖት ሲባል ኮሽታውን መጥላታችን መጸየፋችን ኧረ አንድ ነገር ይደረግ ማለታችን እንደው መቼም ሀገር ሊረበሽ ነው ይሄንን ተጠቅመው ደግሞ ሀገር ለመውጣት የሚፈልጉ ምናምን አካላቶች እኮ ይኖራሉ አይደል? ሰላማችንን የማይፈልጉ ነኝ እነሱ ኢትዮጵያውያኖች ናቸው ብዬ አላስብም። በኢትዮጵያ ላይ ቁስል እያደረግ የቀረውን ነገር ሁሉ ለሆነ ነገር አላማ ለማዋል ብቻ መትካት አይደለም ጥቁም ነገሩ አይደል እንዴ? የሆነን ቁስል አድነህ ነው እንዴ ሰው እንዳያመረቅዝ አይደል እንዴ በጨው የሚያጥበው መድኃኒት እንኳን ቢያጣ እኛ ኮርስ በርሳችን ጨዎቹ እኛ ነን። የሚያጥብልን ሐኪም አይደለም መጠበቅ ያለብን። ስለ ሀገራችን ሁላችንም ያገባናል፣ ትንሽም ይሁን ትልቅ
ጋንም በጠጠር ነው የሚደገፈው። ስለዚህ አንድ ትልቅ ጉልቻ አለ ብለን ጉልቻው መንግስት ቢሆን በቃ ችሎታል እሱ ብለን ዞር የምንለው ነገር አይደለም። በጎደለው ቦታ ሁሉ ጠጠር እየሆንን ማሳየትም መትጋትም ማሰብም መጸለይም ሁሉም ኃላፊነት አለብንና እንደዚህ እንዲረዱት ሰዎች ይፈልጋለሁ ነው። ሁልጊዜ ሲታሰብ ሁአር የሌሎቹን አብያተ ክርስቲያኖች ይጠበቃቸው ያለው ታዲያ ማን ነው ብለን መጠየቅ መቻል አለብን አይደል? እርስ በርሳችን ይጠባበቅን ነው ማለት ነው። ችግር የገባበትን ቦታ ደግሞ ለምንድን ነው ያ ችግር ብለን ሞቱን ማቃት አለበት። ሰዎች በማንነታቸው የሚጠቁ ከሆነ መቆም አለበት ሁልጊዜም ቢሆን እና ከሀገሬ ላይ ጦርነት ማላይበት ከዚህ በኋላ የጠፋው ጠፍተዋል፣ የሆነው ሆነዋል። በሰላማዊ መንገድ ሀሳባችንን የምንገልጽበት የምንወያይበት፣ ነገ ተስፋችንን የምንመሰርትበት፣ ወጣቶችን የምናነቃበት፣ ተጣመው ተወላግደው ተሰርተው ታሪኮች እያጣሉን እያባሉን ያሉትን ጉዳዮች በሙሉ እያየን ትምህርት ስርዓታችንን አስተካክለን ውስጥ በትምህርት መልኩ ራሱ የምናስተምርበትን እንዴ ኢትዮጵያ ታሪክ ዲፓርትመንት የተዘጋበት ዘመን እኮ ነው አይደል ያለ ነው ቴዲ። ብዙ ዩኒቨርሲቲዎች እኮ ታሪክ አይሰጥም። ኢንትረስት የሚያደርገን እኮ ለዛ ነው። እኔ ታሪክ አልተማርኩም ቴዲ። ታሪክ ውስጥ ጎትቶ ያስገባኝ ግን አየሩ ላይ ያለው የተነዛው እና ሪያሊቲው የተለያየ ስለሆነ ነው። የእኛን ሀገር ነገስታቶች ጠሎቹ የተባሉት አሳሾች፣ በሃይማኖት ስም የመጡት ሚስዮናዎች ምኖች ሁሉ ያልጻፉትን ነገር እንዴት ሰው እርስ በርስ እኛን ለማጣላት ኢትዮጵያዊ ሆኖ የጣሊያኖቹን ስራ ማለት ነው እንግዲህ የፋሽስቶቹን ስራ ኢትዮጵያዊ ደም ያለው ሰው እንዴት ያግዛቸዋል አይደል? እነሱን አባቶቻችን አሸንፈዋቸው እኛ ጎትተን ኑ አሸንፉን ብለን እንዴት እንጠራለን? በቃ ይሄ እልህ ሊያስይዘን ሊያስቆጨን ይገባል። ዞሮ ዞሮ ከቁጭት መነሳት ነው ለመፍትሄም የሚዳርገውና ሌላ ትልልቁ ከመድረሳችን በፊት ምን እናድርግ፣ ምን አስተዋጽኦ እናድርግ፣ ልጆቻችን ምን እናስተምራቸው ማለት መጀመር አለብንና እንደው ኢትዮጵያ ምን ንቃት ስለያዝናት ብቻ ምን ተዋት አይደለችም። የሁሉ ነገር መጀመሪያ ነች። ግዴ ለሙነት እያደር ነው የሚወጣው። ያልተጻፈልንን ማንበብ ብንችል ቴዲ ስለ ግዕዝ እኮ ሲነሳ ማንነታችን ሁሉ የተጻፈበትን እኮ ሃይማኖት ጥራ ስር አስገብቶ እኮ ለመጥላት ራሱ ሰው ሲሮጥ እንደዛ አድርጎ ሲሰራ ስታይ አታዝም? በዓለም እንግዲህ ያስበው ግዕዝና አረብኛ እኮ ኦልሞስት እኩል ለዓለም የተዋወቁ ቋንቋዎች ናቸው። አረብኛ ዛሬ ስንተኛ ቋንቋ ነው በዓለም? ስንቶቹ ይናገሩታል እንዴ? እንዴት ዶሚናንት ሆነ ተጠቀሙበት። እኛ ግን ያውም ኢትዮጵያ ማንነት እውቀት ትናንትናችን ስልጣኔያችን የተጻፈበትን ቋንቋሽ ቀንጥረን ጥለን ጭራሽ በሱ የልጅ ልጆች እርስ በርስ እንጣላለን። ኢማጅን እና በቃ ማንነትን ማወቅ ባክ ቱ ዘ ሩት ይለው የለም እንዴ ጥቁሮቹ በባርነቱም በምኑም የሰው ሀገር ሲያቀኑ የኖሩት ጥቁሮች እንኳን ባክ ቱ ዘ ሩት እያሉ ነው። እና ኤቭሪቲንግ ስታርት ሂር ደግሞ ለእኛ ኢትዮጵያውያኖች የሰው ዘር መገኛ በቃ ምን ልበለ ቡክ እንኳን እስኪ በመጽሐፍ ቅዱስ እንኳን ኦልደስት ቡክ ኢን ኢትዮጵያ እየተባለ አይደል እንደ የመጣው አርክ ኦፍ ኮንቨነንት ኢን ኢትዮጵያ አምሹር እየተባለ መጽሐፍ እየተጻፈ እየታሰሰ እኛ እንዴት ነው ምንተኛው? በቃ እንዴት ነው ማለት በእኛ አፍ አልሰማንም ማለት የእኛ ታላላቅ ሰዎች የተማሩት ናቅ ናቸው። ነጮቹ መልሰው ስለኛ ዛሬ መመስከር ጀመሩ፣ ማውራት ጀመሩ። እሺ እነሱን አይደለም እናምነው ምን ቀረን አሁን? እሺ መጡ እነሱም እየነገሩን ነው። what are we doing? በቃ what are we doing? በቃ we all are sleeping። በቃ ብንቀሰቀስ ማንሰማ አቆይተኛ ቢቀሰቅሱት አይሰማም እንዴል ወይ ያለፈን ክትባት አለ ወይ በቃ I don't know ምን እንደምል አላውቅምና ወይ የተከተብነው ክትባት ስራውን እየሰራ ነው። ችለኝ ከሚዲያ እንዳጠፍ የምንለው እኔ እንኳን ጠፋለሁ ብትይ እኛ እንድጠፊ አንፈልግም። ባቴ ውስጥ አስገባው እንደምጽ ማለት ጀመር። ዮቶር ስብከት ጀመራችሁ አለ። አሁን ዮቶር የሚባል ሰው ስም ይዞ ስለ ኢትዮጵያ እንደዚህ ሲወራ እንባው ሊያቀር እንጂ ስብከት ብሎ ሊያጣጥል ይችላል። አሁን ዮቶር ምን ማለት ነው? ስሙ ደስ ብሎ ዩዘር ነው የሚያደርገው እንጂ አያውቅም። ዮቶር ማን እንደሆነ ቢያውቅ እንዲህ አይሉም ነበር። እስኪ ሁለት ሰዎችን ለመጨረሻ ጊዜ ላስገባና ሌሎችን ሰምተን አጠራ አድርገን እንቋጫለን። የዛሬው ባለከበሮ ኪሩቤል እና ዴቭ አበራ። እሺ ከኪሩቤል ልጀምር።
እሺ ቴዲዬ በጣም አመሰግናለሁ እድሉን ስለሰጠኝ። እግዚአብሔር ይስጥልኝ። ለምታደርገው ነገር ሁሉ ቦታና ክብር አለኝ። በእውነት አሁን ከረፈደ ነበረ ለእኔ ሰዓቱ ከእናንተ ጋር እኩል ስላልሆነ ስነሳ ተገስጣ አየኋትኝና እንዴ ይህንን ነገር ሳልናገር እድሉን ሳልጠቀምበት መሄድ ይሄ በእውነት ዋጋ ያስከፍለኛል ብዬ በሚለው ነው። በእውነት ሳልሳዊትዬ በመጀመሪያ ትልቅ አክብሮት ላንቺ አለኝ። ወገቤ ጎንበስ ማለቱን ያው ተረጁ እና የመጀመሪያው ደረጃ አንደኛው ከእውቀት ነው የሚወጣው፣ ለዛም ያምራል። ሁለተኛ የምታወጫቸው ቃላቶች ራሳቸውን ችለው ይመስለኛል ትንሽ ከሞናሊዛ ጋር የሚገናኙ ስዕል አላቸው እና ኦልሬዲ እየሳልን ነው የምናየው። እጅ እግር አይን ምናምን ሰተነው ነው ያንቺን ወሬዎች የምናዳምጣቸው። ምናልባት ዳቪንቺ ናቸው ለአንቺ ቃላቶችሽ ንድፍ ይነድፋሉ፣ በእውነት ለመናገር ማለት ነው። አንዳንድ ጊዜ ምን አለ መሰለሽ፣ ይቅርታ ቴዲ፣ የሆነ የቃል ወርድ ስጠቀም ድንገት ካልጣመህ አስቆመኝ እሺ። ምናልባት ለእኔ ደግ የመሰለ ቃል ድንገት ላይ መች ስለሚችል አብሶ እንስቶች፣ ሴቶች በዚህ ዘመን ላይ አብዛኛው ሴቶች፣ ሁሉም ማለት አይቻልም፣ አብዛኛው ሴቶች በመቀመጫ በሚያወሩበት ዘመን ላይ እንዲህ ከሴት ልጅ ጭንቅላት ሲያወራ ስሰማ በጣም ደስ ይለኛል። ማለት በቃ የተሰጠውን ስራ ሁሉም ስራውን ሲሰራ ደስ ይለኛል እና ጭንቅላትሽ ነው የሚናገረው ያንቺ። እኔ ሳላደንቅሽ አላልፍም። ሁልጊዜ ሳዳምጥሽ በእውነት ይገርመኛል። እንደዚህም አይነት ንግግሮች ከሰው ይወጣሉ ወይ? በእውቀት ተንተርሶስ ይነገራሉ ወይ? ምን አይነት አጀብ ነው። ተስፋ አለን ምናምን ብለን እንጭራለን። ቴዲን ሳየው አንቺን ሳይ እንደዚህ አይነት ስሜቶች ይሰሙኛል። ነገይቷ ኢትዮጵያ ምናልባት እንደነዚህ አይነት ቀና ልቦች፣ ደግ ልቦች የሚደመሩባት ከሆነ ተስፋ አለን የሚለው ነገር ይመጣል እና ለምሳሌው ስራ ሁሉ ጊዜ ከጎንሻለን። ያው በገጠመሽ ነገር ላይ ብዙ መሄድ አልፈልግም፣ ግን በዛም ደግሞ ድምፅ ለመሆን እንደ አቅማችን ችለናል። ዝም ብዬ መጥቼ አሁን እዚህ ጋር ሳይሽ በስሜታዊነት መጥቼ እንትን ያልኩት ነገር አይደለም። ግን ሁሉም አይነ ስውር በሆነበት ከተማ ውስጥ መስታወት ለመሸጥ መውጣት ዋጋ ያስከፍላል። አይ ነው ማን ምኑን ሊያይበት ይወጣል። ግን ሆነም ቀረ ግን ስራሽን እየሰራሽ ሂጂ፣ ነጥብ እየጣልሽ ሂጂ። ያው ጠጠሩ ምናልባት እንንቀው ሊሆን ይችላል እንጂ የሆነ ጊዜ ግንብ መሆኑ አይቀርም። ስለዚህ የራስሽን ያንቺን የሆነውን አበርክቶን ያስለፋል፣ ዋጋ ያስከፍላል፣ ምጥ አለው። እነዚህን ሁሉ ካልን ምናልባት አይታወቅም፣ ምጥሽ ልጅ ሊሆንልሽም ይችላል፣ ልትታቀፊም ትችላለሽ አይደል? የአፄ ቴዎድሮስ ራዕይ ይመስለኛል ኦኬ ልጀምረው ካሳካውት አሳካውት የሚል ነው። ግን ተሳክቶለት ኢትዮጵያ የምትባሏን ከመሳፍንት ዘመን መልሶ ሰፍቶ ሀገር አድርጓታል አይደል? ምናልባት እኛም ይቻለናል። ጣሊያን መጥቶ ኢምፓስብል እኮ ነበር አይደል? ሀገርን አቆይቶ ለመውሰድ። ግን የአፄ ሚኒሊክ ተስፋ ለመቁረጥ ተሰባሰብ፣ ሀገርን አድን፣ ኦልሬዲ አዳነ። አንዳንድ ጊዜ የሚሰሩ አሉ፣ መለኮታዊ እጅ ይጨመርባቸውና የሚሰሩ ነገሮች አሉ። ስለዚህ ግንዱን አልፈሽ ቅርንጫፉን ትተሽ የረገፉ ቅጠሎች ላይ እንዳትንጠለጠይብን፣ ምክንያቱም አብሮ መድረቅ ስለሚሆን ማለት ነው። በዚህ በጣም በትህትና እንለምንሻለን። ቻሌንጆቹ በእርግጠኝነት በቃኝ አልፈልግም ብለሽ እንድትሄጅባቸው የሚያደርጉ በጣም ብዙ የህይወት መስመሮች እየሄድን ነው። እንደ ኢትዮጵያ በእውነት ለመናገር በጣም በሚያስደነግጥ ሁኔታ እየሄድን ነው። አይዶን ነው ምናልባት የሆነ ተበታትነን ምናምን ቴስት ማድረግ ፈልገን ይሁን ይህንን ፍሌቨር፣ ይሄ የመለያየትን ፍሌቨር እድል አይሰጥሽም። ብዙዎቹ ያውቁታል፣ የሊቢያን ጉዳይ ያውቁታል። ስለ ኩርዶች ሲነግሩሽ በጣም ይመስጡሻል። ግን ኩርድሽ ውስጥ ሆነው ታገኛቸዋለሽ። ኦልሬዲ ሀገር ብተና ውስጥ ሆነው ታገኛቸዋለሽ። ገብቶሻል? ለዚህ ነው ብዙ ጊዜ ቃላት ከሁኔታው ጋር ተስማምተው የማይሄዱ ከሆነ አንዳንድ ጊዜ ዋጋ ያስከፍላሉ። አሁን እየተነገሩ ያሉት እንትና ማን ደስ ይለዋል የሚል ማለት ቲክታክ ላይ 20 ሺህ 30 ሺህ 40 ሺህ ሰው አለ። ኢትዮጵያ ግን ቅድም እንዳልሽው 133 ሚሊዮን ህዝብ ይዛ በዓለም 9ኛ ደረጃ ላይ ቁጭ ብላለች። ይሄ ማለት ቀላል ህዝብ አይደለም። ተረድተሽኛል? ስለዚህ የሚወሰነው ቲክቶኩ ላይ ባለው አስተሳሰብ አይደለም፣ መሬት ላይ ያለ ከባድ ህዝብ አለ እና እዛ ጋር ደግሞ የምትረጩ የሆነ ትልቅ ነገር ይኖራል። ተስፋ አለን። ስለዚህ በዛ ተስፋ ውስጥ እንድታስኬጅን እንፈልጋለን። አንቺ አንገትሽ ላይ ባለው ጭንቅላት እንጂ ጭንቅላትሽ በተተከለበት አንገት አይደለም እያሰብሽ ያለሽው። ለዚህም ነው ቴዲ ዛሬ ላይ በኩራት ይዞሽ የመጣው። እኛም ደግሞ ዛሬ መተን እህታችን በርችልን፣ ጠንክሪልን፣ እውነት መንገድሽ በጣም ያምራል፣ በዛ መንገድ እኛም መሳፈር እንፈልጋለን። በቃ አንቺ ዝም ብለሽ ከፊት ለፊት ሴሌሜ ካልሽ እኛ ጭራሽን ይዘን ለመሄድ ዝግጁ ነን ያልነን፣ በቃ ተዘጋጅተናል። በዚህ እና በርችልኝ፣ ጠንክሪልኝ። አሁን እንደ ድንገት ይህንን ቃል ልናገር ገብቼ ልደግፍሽ በሚል ነው እንጂ ያለውን አካውንት አይቼዋለሁ። የአቅሜን ለማድረግ ሞክራለሁ።
ግን ሳልሳዊት ፕሊዝ በርችልን እሺ። እኔ እውነት ሁሌ ነው የምከታተልሽ፣ ሁሌ ነው የማደምጥሽ። ታሪክሽ በጣም የተኳለ ነው። ሊሞግቱሽ የሚመጡም ካሉ በእርግጠኝነት ደግሞ በርሽም ክፍት የሆነ እንትን አይደለም ማለት። አንዳንድ ጊዜ አንዳንድ ሰዎች በሀሳባቸው ቆርበው ነው የሚመጡት እና ምንም ብትያቸው አይቀበሉም። ግን ፍሌክሰብል መሆን መቻል አለብን ግዴታ። አይምሮሽ ያንቺ አይምሮ ትክክል ያለው ጉዳይ በአብዛኛው ላይሆን ይችላል። አንዳንዴም ደግሞ የአብዛኛዎቹ አስተሳሰብ ምናልባት አንቺ ብቻሽን ስላለሽ ዶሚኔት ሊያደርግሽም አይገባም። ምክንያቱም ሁሉም ራቁት በሆነበት ከተማ ውስጥ ልብስ የለበሰ አንዳንድ ጊዜ እብድ ነው የሚባለው። አይ ልቀላቀላቸው ብለሽ ልብስሽ ማውለቅ አይጠበቅብሽም። የአንቺ ትክክል ነው። ገብቶሻል? ብዙዎች ስለቆሙ አይደለም። የተገለለው ክርስቶስ ብቻውን ነበር የቆመው፣ ነገር ግን አሸንፏል፣ አሳቧል። ስለዚህ እኛም በዛው ልክ መጓዝ አለብን ብዬ አምናለሁ። ሳልሳዊት አብሶ ሴት ልጅ ሆነሽ ያለውን ጉዳይ ከልቤ በጣም አደንቃለሁ። ቴዲዬ ስለሰጠኝ እድል በጣም ከልቤ አመሰግናለሁ። ቴንክ ዩ ባለከበሮ ዴቭ አበራ ጤና ይስጥልኝ። ዴቭ አበራ ሚዩት አድርጎት ከሆነ አንሚዩት ላድርገህ። እሺ ዳዊት አበራ የእጁ መቶላል። አሁን የተከበሩ ዳዊት አበራ ወርደዋል። እሺ የእጁ የቱ ጋር ነው? ሪኩዌስት አላከም እኮ የእጁ ቁጥር ነው የሚጽፈው አንድ እያለ የሚችልበት ምናልባት ሪኩዌስት መጽሐፍ በጣም እኔ ፔጅ ላይ የሚመጣው እሱ ብቻ ነው እንደዚህ የማየው ደጋግሞ። ለዛ ነው ማስታወሳይ። ኒዌስ ኢትስ ኦኬ ደርሶናል። እናመሰግናለን። የእጁ ገነት አገኘኸው? የእጁ ገነት ሪኩዌስት ለምንድን ነው የእጁ ማትችለው ሪኩዌስት ማትልከው? እሺ ለማንኛውም የለም እዚህ ላይ አላከም። መሳብ ደግሞ አልቻልኩም። እናመሰግናለን። ዘጌት ብላችሁ ለገባችሁ 1000 ሰዎች እዚህ ጋር አጠገባችን የምታዩት ሳልሳዊት ባይነሳይ ናት። በጣም የምንወዳት የምናከብራት ጋዜጠኛ ናት። ሜንስትሪም ሚዲያ ላይ የለችም። ከሰሞኑ ኦሮሚያ ክልል አርሲ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በደረሰው ጥቃት ያን ተከትሎ እንደ እምነቱ ተከታይነቷ የራሷን ምልከታ አስቀምጣ ነበረ። ነገር ግን ያው በተለያዩ የዜና አውታሮች እንዳደመጣችሁት ፖሊሶች ይዘው 13 ቀን አቆይተው ነው የመለሷት። መጨረሻ ላይ ያው የተሳሳተ ነገር ነው እንደደረሳቸው አይነት ነገር ነው። ለጊዜው አልታወቅም፣ ክስ አልቀረበባትም። ከዚህ ጋር ተያይዞ ሚኒስትሪ ሚዲያ ላይም ስለሌለች እኛ ከሚዲያ እንዳጠፋ የምንወዳት የምናደንቃት የምናከብራት ጓደኞቿ ወደ ሚዲያ እንድትመጣለን ካለን ፍላጎት ነው። በራሷ ሚዲያ ሚኒስትሪም ላይ ከሌለች ወደ ሌላ ሙያ ከገባች ደግሞ ትጠፋብናለች እና ለዛ ነው ይሄ ለእሷ ሳንነግራት የሚያስፈልጋትን ነገር አርጋ ይሄ ከእናንተ ለእሷ የተሰጠ ስጦታ እንዲሆንና እዛ ሚዲያ ላይ እናንተን እያሰበች ኢትዮጵያን ሕዝብ እያሰበች የምታምንበትን የራሷን ምልከታ እንድትነግረን ከመፈለግ ነው። እንኳን ለቤትሽ አበቃሽ፣ እንኳን ለልጅሽ አበቃሽ፣ እንኳን ከእስር ቤት ወጣሽ፣ እንወድሻለን የሚል የዌልካም ባክ ሴሬሞኒ ነው። እንኳን ድጋሚ ወደ ሰፊው ዓለም ተቀላቀልሽ በሚል ነገም ከነገ ወዲያም ሳልስዬ ኤኒታይም ከአንቺ ጋር የምናደርገው ፕሮግራም ይቀጥላል። ብዙዎች ይወዱሻል። ይሄ አካውንቷ ነው 1214 90247 የሳልሳዊት ባይነሳኝ የኢትዮጵያ ንግድ ባንክ አካውንቷ ነው። በሚዲያ ትመጣለች። በራሷ እንግዶችን እያቀረበች በራሷ ትንታኔ ትመጣለች። አስተዋጽኦ ላደረጋችሁ ላገዛችኋት በሙሉ ይህንም ሰምታችሁ በልዩ ልዩ ምክንያቶች መግባት ላልቻላችሁና ይህን አካውንት ይዛችሁ ለምታስገቡላት በሙሉ ከልብ ነው የማመሰግነው። ሳልሲ በድጋሚ እንኳን እግዚአብሔር ከቤተሰቦች ጋር አቀላቀለሽ፣ እንኳን ተፈታሽልን። ቅድም ብለሻል መጨረሻ ላይ የመሰነባበቻ ነገር በይና በቃ ሌሎቻችሁ ፎሎ አርጓት፣ በውስጥ ጻፉላት።
አንዳንዶቻችሁ አንደርስታንድ እኔ ምን አይነት የሚዲያ ሰው እንዲፈጠር እንደምትፈልጉ አላውቅም። አንዳንዶቻችሁ እኔ አንዳንዴ እግዚአብሔርን ማመሰግነው ከናንተ ባለመሆኔ ነው፣ ከናንተ ባለመፈጠሬ የራሴ የማንኪያ ብሔር በመፈጠሬ ነው። ምን ሆን ነበር? ሰው እንዴት የሀሳብ ልዩነት የሀሳብ አትሊስት እንዴት ማይሳደብ ሰው እንዴት አታከብሩ? እንዴት ማይሳደብ ሰው እንዴት ስነ ምግባር ያለውን ሰው ሀሳቡ ምንም ሆነ ምን እንዴት አታከብሩ? አሚን እኔ እጄ መመዝዤ ነው እንዴት ያለ አስተዳደግ ብናደግ ነው። እኔም ሰው በሀሳቡ ከኔ ስለተለየ የምሳደብበት የተሳደብኩበት ጊዜ እኔ ትዝም ብሎኝ አቅም ሰው መስመሬን አልፎ ካላናደደኝ በስተቀር ያው ፕሌን የሆነ ቋንቋ አማርኛ እጅግ ተጠንቅቀው የሚናገሩ ሰዎች ሁሉም ሰው አንድ አይነት ሀሳብ ይኖረው እኮ አይባልም። አንድ ከሆንማ ታዲያ እግዚአብሔር እኮ አንድ ሰው መፍጠር በቂው ነው። ዓለም ላይ 7.5 ቢሊዮን ህዝብ አለ። እኔ ከወንድሞቼ ጋር አንድ አይነት ሀሳብ የለኝም። ከእህቶቼ ጋር አከራከራለሁ። ከእናቴ ጋር የተከራከርኩበት ብዙ ጊዜ አለ። ከአጎቴ ልጆች ጋር ከጓደኞቼ ጋር ቅድም ሳልሳይት መስተናገር ሰምታችኋል። ዱላ ቀረሽ ክርክር እናድርጋለን እና ፕሊስ አንዳንዶቻችሁ እንደው አይ ነው ብዙ ለውጥ እያየን ነው፣ ግን ኮመንት ላይም አንዳንዴ የሀሳብ የሚሳደቡ ሰዎች እዚህ ቤት እንደማይመጡ ታውቃላችሁ። እና የሀሳብ ልዩነት አናዳችሁ። ይሄ ስል ግን ከሌላው ቦታ በተለየ ሁኔታ እናንተ ስቲል ምስጋናዬ የተለየ ነው። ሌላ ቦታ ቢሆን ታሪኩ ልዩ ነው። በነገርሽ ላይ ለውጥ እያየሁኝ ነው። ኢቭን ኮመንት ላይ ራሱ አንዳንድ አልፎ ያጅ ምናምን እንደዚህ ካልሆኑ በስተቀር ከሚያደምጡ ጀምሮ ኮመንት የሚያደርጉ ሰዎች ራሳቸው በጣም ነው እኔ በእናንተ እግዚአብሔር የማመሰግነው። እስቲ ለቀራችሁም ብትሆኑ ካሉ ተማሩ። ማላችንም እምነት እንዳለን እሷም እምነት አላት። ወደ ዘላለማዊ ሕይወት ይወስደኛል ብላ ያሰበችው እምነት አላት። ያቺ እምነቷ ደግሞ ያቺ ሃይማኖቷ ደግሞ ስትነካባት ይሰማታል። ያንን ደግሞ የገለጸችበት መንገድ አለ። እሱን እንረዳት ለማለት ያለው። በተረፈ ሳልሳዊትን ቅድምም እንዳልኳቸው ያለፈ ታሪኳን እንኳን ብዘቀዝቁ አጸያፊ ንግግር የላትም። በጣም የተከበረች ልጅ ናት። ስለዚህ እናመሰግናለን። በኢትዮጵያ ሕዝብ ስም ሳልስዬ እንወድሻለን፣ እናከብርሻለን። የመጨረሻ ምትይንን በይና በሌሎች ፕሮግራሞች እንገናኝ። በቃ ቴዲ ምንም ምለ የለም። ብቻ አንተንም ክበርልኝ። አመሰግናለሁኝ። ሁልጊዜ እንግዲህ አንዳንዴ እንደዚህ የመጣን እንግዲህ እናወጋለን። ሰዎች መምጣቴንም ወደውታል፣ ለእኔም ጥሩ ነው። በቃ ኢትዮጵያን እግዚአብሔር ይጠብቅልን። ሁላችንም በያለንበት ሰላም ያርገን። በተሻለ ደግሞ ስራ እንመጣለን። ከዚህ በፊትም እንዳልኩት አሁንም አንተ ጋር እንዳወራ ነው። እግዚአብሔር ሁላችንም ያበርታን በያለንበት። ሁላችሁንም ወዳችኋለሁ። ሁላችሁም ከሀሳብ ጀምሮ ከጎኔ ቆማችሁ አይዞሽ ላላችሁኝ ለሁላችሁም እግዚአብሔር ብድራችሁን ይመልስላችሁ ያላችሁበት። በጣም ነው የማመሰግነው ቴዲ። ሌላ ምንም የምለው ነገር የለኝም ዛሬ። አብሽር ሳልስዬ፣ በቅርቡ እንገናኛለን በሚዲያችን። እግዚአብሔር ከክፉ ይጠብቅሽ። በድጋሚ ለቤተሰቦችሽ በሙሉ እንኳን ደስ አላችሁ። አንቺንም እንኳን ለቤትሽ አበቃሽ። እንገናኛለን ነገ። ጤና ይስጥልኝ። ደህና ደሩ። ቻው ሳልስዬ። ሁላችሁም